ማዘር ለመጠየቅ በሄድኩበት ሰዓት አጋጣሚ መንገድ ይዘጋል። እዛ ያለው የፍቅር ህይወት ጀምራለሁ። ውዴ የኔ ቆንጆ አንተ ማለት ለኔ ልበሰፊ ቦታ ያለ ሰው ነህ። ማወቅ ያለብህ እንዳንተ አይነት ሰው ወድጄ አላውቅም። አንተ እኮ እንደ አባት፣ እንደ ወንድም፣ እንደ ፍቅረኛ ጭምር የምታስብልኝ ወንድ ነህ። የሆነ ጊዜ ምን ትለኛለች? አረገዝኩኝ ትለኛለች። ማለት ቀልድ ነው የመሰለኝ። በትክክለኛው ያቺ የ7 ቀን ኑሮ ያንተና የሰው ምን ይመስል ነበር? እስኪ እኔም ማለት መስፍን ማን መሆኑን ያየችበት ቤተልሔም ማን መሆኗን አይቼበታለሁ። የሆነ ተስፋ ያን ይታያል፣ ብርሃን የሆነ ርቀት የምታስበው አይደል? እሷ የምታስበው ስለ አረገዘችው ሳይሆን ከዛ በኋላ ስንት ልጆች እንደምትወልድ ነው የምታስበው። በዛ ሰዓት ነው እንጂ ጓደኝነታችሁ ቀጥሉ፣ እርግዝናው ግን አስወርዱታል። አደራ። እኔ ከአቅም በላይ ሆኗል። ብዙ ነገር እየደረሰብኝ ነው። አሁን አይዶር ሆስፒታል ሄደን ለሰኞ 8 ሰዓት እርግዝናው ሊያስወርዱት ተቀጣጥረዋል። የማን መጣብኝ ጭንቅላቴ ላይ የአያቷ ልጄ ከመውለዷ በፊት አደራ እንዳሰዳት እና 4 ወር ከ1 ሳምንት አልፏል። 17 ሳምንት 4 ወር አልፏል። እቺ ልጅ በጣም አደና አለብኛል። ያለኝ ምርጫ ይዣት መጥፋት፣ አማራጭ የለም። ሲሄዱ ዶክተሩን ሲያናግሩት አስወርደውታል። ያማል ማለት የሰው ልጅ ድሃ በመሆን እንዴት ልጁን ያጣ ነገር ነውና ምን እንደዋላ ታላቅም። ከአሁን በኋላ እንዳትደው፣ ከአሁን በኋላ እኔ እናንተ ተለያይተናል። እሷ ራሷ መልስ ኢሚዲየት ለሀሳቧ ቀየረች። ሌላ ተቀየረች፣ ራዲካል ሆነች። ማለት ነገርሽ አልችልም ትባላለች። ደፍሮኝ ነው እንደዛ ብላ መሰከረች። ደፍሮኝ ነው። ከ18 ዓመት በታች የደፈረ ያስረገዘ 5 እስከ 25 ያስቀጣል። ብዙ ታሪክ ተነተነች። ማን ላይም ታለቅሳለች። ፈርታ ነው አይረዳንም፣ ለማሳመን ነው አይረዳንም፣ ሊገባን አልቻለም። ግማሹ ቤተሰብ ለእሷ ያዝናል፣ አንዳንዱ ደግሞ ያናደው ጀመር። እኔ መሳቅ ጀመርኩ። ፎቶዎች አሉ አንድ ላይ ያሳለፍነው ህይወት፣ ያው ደስተኛ እንደነበረች የሚያሳይ ፎቶ ጠየቅናት። እኔ ጭራሽ ደስተኛ አልነበርኩም ከሱ ጋር። የሚገርምሽ ከእድሜ በታች ተደፍሯል ብሎ እየከሰሰኝ ታናሽዋን ድሯታል። እኔ እንደተፈታሁ በወሩ ነው አገባች። እንዳገባች ሰማ ያኔ ነው በጣም የተሰማኝ። አልጠላኋትም የነበር ያው ያኔ ግን ጥላቻ ተሰማኝ። የሆነ አላለ ጨካኝነቷ ታየ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የእይታ ቲቪ የእይታ ሾው ዝግጅት ተከታታዮቻችን እንደምን ከርማችኋል? ዛሬ እንግዲህ አንድ እንግዳ እዚህ ስቱዲዮ ጋብዘናል። ባለታሪካችን እንግዲህ በርካታ የህይወት ውጣ ውረዶችን ያሳለፈ ነው። በዚህ በወጣትነት ጊዜው በፍቅር ህይወቱ እንዲሁም ደግሞ ቀደም ብለን ባሳለፍነው የትግራይ ጦርነት በሚመለከት በግሉ በልጁ ምክንያት በጣም በርካታ በደሎች እንደደረሱበት ያንን ነገር መጥቶ መናገር እንደሚፈልግ ብዙ ነገሮች እንዳሳለፈ አሁንም ቢሆን ለፍቅር ጓደኛው ለልጁ ለፍቅር ጓደኛው ቤተሰቦች ያለውን ነገር ለመናገር ለኛ ለተመልካቾቻችን ያለውን ታሪክ ለማካፈል ለነሱ ደግሞ ያለውን መልእክት ለማስተላለፍ ነው ዛሬ እዚህ እይታ ስቱዲዮ የተገኘው ማለት ነው። ስለዚህ ባለ ታሪካችን ምንድነው የሚያነሳቸው ምንድነው ያለፋቸው ነገሮች የሚለውን ነገር በደንብ በዝርዝር የምናይ ይሆናል ወይም ደግሞ የምናደምጥ ይሆናል ማለት ነው ከባለ ታሪካችን። እናንተም ዝግጅታችንን እስከ ፍጻሜው ድረስ እንድትከታተሉ እጋብዛችኋለሁ። ቻናላችንን ሰብስክራይብ እንድታደርጉ፣ ቪዲዮ ላይክ እንድታደርጉ፣ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን እንድታስቀምጡ የምጋብዛችሁ እኔ ሰላም ታፈሰ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። እንኳን ደህና መጣ። እንኳን በሰላም ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። አለን። እስቲ እንተዋወቅ። ማን እንበል ስምህን? መስፍን አስፋቸው እባላለሁ። እሺ። አሁን የመጣሁት ከመቀሌ ነው። ከመቀሌ ድረስ? ከመቀሌ ነው የመጣሁት። እሺ። ከአሁን በፊት ከመቀሌ ከአንደኛ ክፍል እስከ 6ኛ ክፍል መቀሌ ነው የተማርኩት። ከ7 እስከ 12 ባህር ዳር ነው የተማርኩት። ከዩኒቨርሲቲ ደግሞ አርባ ምንጭ ሜን ካምፓስ እዛ ነው የጨረስኩት በሜካኒካል ኢንጂነሪንግ። ስለዚህ በደንብ ቱር አድርጋል። ባህር ዳርም ኖረሃል፣ መቀሌም ኖረሃል። በደንብ ዙሪያለሁ አይደለ? ኢትዮጵያን ያው በመጠኑም ቢሆን አይተሃል። በመጠኑም አይቻታል አይደለ? በጣም ደስ ይላል። እንዴት ነው ለቤተሰቦች አንተ ብቻ ነህ ወይስ ወንድሞች ነው? ለፋዘር ኦልሞስት ለእናቴና ለአባቴ የመጀመሪያ ልጅ ነኝ። ለማዘር ሁለተኛ ልጅ ነኝ። ሁለተኛ ስልሽ ከኔ ታናሽ አንድ አለ። በጣም ጥሩ መስፍን፣ ዛሬ እንግዲህ የመጣው እንግዲህ ከካሜራ ውጭ ስታጫውተን ነበር። በርካታ ነገሮች አሳልፈ እዚህ ደርሰሃል። በግል በወጣትነት በጣም ብዙ ነገሮች አይተሃል። በተለይ ደግሞ ከትምህርት በኋላ የነበረ የፍቅር ህይወት፣ ከፍቅር አጋር ጋር የገጠመ ነገር፣ ስለ ልጅ በጣም ብዙ ነገሮች አንስተሃልኛልና
በጣም ብዙ የሚያጓጉ ለመስማት የሚያጓጉ ብዙ ታሪኮች አሉና እስኪ እንደው መለስ ብለን እናንሳ። በተለይ ከዩኒቨርሲቲ በኋላ የነበረ ህይወት ምን ይመስል ነበር? እስቲ ከዛ እንጀምር። ኦኬ ከዩኒቨርሲቲ በኋላ አፍተር ግራጁዌት ባህር ዳር ነው የሄድኩት። ባህር ዳር በነበርኩበት ሰዓት ትንሽ የፍሪ ሰርቪስ አመል እየሰራው ነበር። ኮንስትራክሽኑ እየሰራው ነበረ። ከ2013 አካባቢ ኢትዮጵያ ሰሜን ላይ በነበረው ጦርነት አካባቢ በዛ ሰዓት መንገድ ክፍት ነበረ ወደ መቀሌ። በሄድኩበት ሰዓት ማዘር እዛ ናት። ማዘር ለመጠየቅ በሄድኩበት ሰዓት አጋጣሚ መንገድ ይዘጋል እዛ ያለው። በዛ በነበርኩበት ሰዓት አጋጣሚ ኔትወርክም የለም፣ መንገድም ዝግ ነው። ወደ ባህር ዳር መመለስ አልችልም። ፋሚሊ መቀሌ ያለኝ። አጋጣሚ እዛ በቆየሁበት ሰዓት የፍቅር ህይወት ጀምራለሁ እና አጋጣሚ የፍቅር ህይወት እዛ ጀመርኩ። በአጋጣሚ ነው። የት ነው? እንዴት አወካት? እንዴት ነው ተግባቦታችሁ? መነሻ የነበረው እስቲ በደንብ አጫውተኝ። መነሻው ያጎቴ አንድ አጋጣሚ ማዘር የተከራየችው እዛው ሰፈር ነው። እሺ፣ እሷ ሰፈር። የማዘር አጎቷ ደግሞ ፊት ለፊታቸው ነው። እሺ። እና አጋጣሚ አስታውሳለሁ። ስሟ ማን ነው አልኳቸው፣ ነገሩኝ። እሺ። ይቅርታ መጥራት ይቻላል? እሺ፣ ጥራት። አንተ ተወዳታለህ ማለት ነው። እና በአጋጣሚ ጠራኋት፣ መጣች፣ ተዋወቅን። መጀመሪያ ልክ አሁን ስታያት የነበረ ነገር እንዴት ነው? ኔቨር በደንብ አላየኋት። እሺ። ቆንጆ ናት ምናምን ስላሉኝ ብቻ ነው እንጂ እንዲህ አይታት ወዳት ወይ ልጅ ብታወቃት በፈልግ ኔቨር በዛ መንገድ አይደለም። እሺ። ባክግራውንድ እንዳሰማ የሆነ ቤተሰብ ላይ የሆነ ተጽዕኖ እንዳላት ሰማሁ፣ ፍሪደም እንደሌላት። እሺ። ከዛ በኋላ ምን አወራኋቸው ከኔ ጋር ያሉ ሰዎች በህይወቴም ገጥሞኝ ስለሚያውቅ ትንሽ ግቢ ጉባኤም ስለነበርኩኝ ማለት ከዛ ህይወት ጠንክራ እንድትወጣ ማግዛቸው ነገሮች አሉ። ነገር ግን መሀላችን የሆነ ነገር እንዳይፈጠር አጋጥሞኝ ስለሚያውቅ እፈራለሁ አልኩኝ። ማለት ወደ ፍቅር ህይወት መግባት አልፈልግም። በዛ ሰዓት ምንድን ነበር መለስ ማለት ከእሷ ጋር ተመሳሳይ ያደረገ ታሪክ ምን ነበረ? ከዛ ህይወት እንድትወጣ ፈልጋለሁ ያልክበት ምክንያት የራስህ ታሪክ ምን ነበረ? ማለት ወደ ፍቅር ህይወት ስገባ እኔ መሰረታዊ የሆኑ ነገሮች አሉኝ። ማለት ከገባ ዋጋ እንደምከፍል አውቀዋለሁ። ማለት ለእኔ ፍቅር በምወደው ሰው ውስጥ መሞት ነው። ወጥቶሻል። አንድ የነበርኩ ሁለት መዋሃር ነው። ሁለት የነበርኩ ወደ አንድ መዋሃር ነው። መሰረታዊ ነገር እሱ እኔ ማምንበት ማለት ነው። ከዛ ፊት የፍቅር ህይወት ነበረ? እንደዚህ ያስባለ ያስጨከነ ነገር የፍቅር ህይወት ነበረ? የፍቅር ህይወት ብቻ ሳይሆን እንደዛ ያስባለኝ ከልጅነት የጀመረ የፍቅር ፊልም በጣም ነው የማየው የነበረ። እሱ ስነ ልቦና ተጽዕኖ ፈጥሯል። አንዳንድ ማነባቸው መጽሐፎች አሉ። እነዛም ስፔሻሊ ግቢ ጉባኤ ነው ባይዘው እኔ የሆነ ከእናቴና ከአባቴ በላይ የሆነ ውስጤ ላይ ያሳደረችው አለ። ግቢ ጉባኤ የአባቶች የገዳሞች አሉ እና እነሱ ውስጤ ላይ ያሳደሩት ማለት ፍቅር ማለት እንትን የሆነ የሚሰጥ ሳትስፋክሽን አለው። ሰው ላይረዳ ይችላል። ስፔሻሊ አንድ ጓደኛ ሚኪያስ ወይም ባርች የሚባል አለ። እሱም ተጽዕኖ ፈጥሯል ህይወቴ ላይ። የሚገርም አፍቃሪ ነው። ሰው ታውቂያለሽ ማለት እንደ ሰው ነው የሚቀርብ የሰው ልጅ እና ፍቅር ተጽዕኖ እሱም እኔ ውስጥ ላይ አሳድሯል። እና ቀረብኳት፣ ተዋወቅኳት። ሲስተር ብራዘር ኖርማል ነው። እኔ መጀመሪያ እንዴት ነበር የተዋወቃችሁት? ጠራኋት። መስፍን ባላለው አንቺ በትግርኛ አዋሪ፣ እኔ በአማርኛ አዋራሻለሁ አልኳት። ከዛ እንደዛ እያወራን ደንግጣለች፣ ፈርታለች። በቃ ስለተረዳኋት በቃ ሂጂ ሌላ ቀን እንጫወታለን አልኳት። ሄደች። ከዛ ፍላጎት አላት መምጣት ወደኛ አካባቢ፣ ግን ደግሞ ቤተሰቧ ትፈራለች። ስፔሻሊ አጎቷ በጣም ተጽዕኖ ይፈጥራል። ማለት ጓደኞቿም የነገሩኝ ኢቭን ጭንቅላቷ ተሰፍታ ትምህርት እስከሚሄድ ደርሳ ታውቃለች። ቤተሰቦቿ ማለት በጣም ኃይለኛ ናቸው፣ ተቆጣጣሪ ናቸው ነው እያልከኝ ያለኝ አሁን? እሺ። ቤት ውስጥ እንድትወጣ እንድትንቀሳቀስ እንደ ልብ እንድትወጣ አይፈቀድላትም። እሺ። በዛ ላይ ማለት አለ ገደም የምሰጠው እኮ አለ ብትቀጣው፣ አባት ግዴታ ነው፣ እናትም ቤተሰብም እንደዛ ነው። ግን ቀይ መስመር ያለፈ አካላዊ ጉዳት እስከማድረስ ይደርሳል። ለምሳሌ ጓደኛ በአካል ያየሁት ነገር አይደለም። ጓደኛዋ የነገረችኝ ትምህርት ቤት ተሰፍታ ሂዳ ምንድን ነው ብለው ሲጠይቋት ተማሪ ከእሷ ጋር የሚማሩ የጭንቅላት በሽታ ነው በሽታ ይዞኝ ነው እስከምትል ድረስ። እሷ ግን የወንድሟ የአባቷ ወንድም እንደመታት ጓደኛ የቅርብ ጓደኛ ይሄን የምትነግረኝ ማለት ነው። ማለት መታዋት ከዛ ተሰፍታ ትምህርት ቤት ሄደች ነው የምትለው? ተለጥፋ ማለት ጸጉር አለ ተላጭታ መሀል ላይ ተለጥፎ ማለት ነው። እና ባይዘው
ወደ እሷ ህይወት እንድቀርብ ያደረገኝ ይሄ ነገር ነው። የሆነ የሀዚኔት አንተ ታውቂያለሽ፣ ከዛ ለማውጣት ስትል ወደ ፍቅር የምትዘፈቀው አይነት እንደዛ ነገር ነው። እና አወጣለሁ ብላ አንተ ገባ ማለት እንትነት አላት ማለት የሆነ የሚገርም ልብ አለ የሚሰራ እና ግን ሰው ያጣ ልብ ታውቂያለሽ። እና እሷም ግልጽ ሆንኩላት። የሰው ልጅ ከባዱ ነገር ልቡን ከፍተ ማየት ነው። እሱ በእርግጥ ልክ ነው። አሁን ስታያት እስኪ በደንብ እስቲ እንዴ ነው ግለጽልኝ። ረጅም ናት፣ ቀይ ናት፣ ረጅም ናት፣ ቀይ ናት። ባዶ እግራችን ከሆነ ትበልጠኛለች ቁመት። በእውነት እንዴ ለወንድ ከባድ ነው ቁመት መበለጥ እኮ። ጫማ ካረኩኝ እኩል ነን። እሷ ፍላት አድርጋ ማለት ነው እና በቃ አንተ በፍላት ልታኖር ነበር ሀሳብ እንግዲህ ከእሷ እንዳትበልጥ አይደል? እና ቀይ ናት፣ ያው ቅጥን ያለች ናት። ስፔሻሊ እሱን አይደለም እኔ የሚታየኝ ልብ ነው የሚታየኝ። ልቧ ላይ መስራት ፈለኩኝ። መስራት ስልሽ የሆነ የሚዘራ ነገር አለ፣ ቤተሰቧ የሚዘሩት ነገር አለ ማለት ዓለም ምን መሆኑን ማወቅ ትፈልጋለች፣ ኢንተረስት አላት። ግን ደግሞ የሚይዛት ነገር አለ። በምትያዘው ውስጥ ግን በወጣሽ ቁጥር ግን የሆነ ፋውልሽ ትሰራለች። ፋውልሽ ስልሽ ለህይወት አደጋም ብርቅ ይሆንባታል። ወጥሻል እዚህ ውስጥ እጄን ማስገባት አለብኝ ብዬ አመንኩኝ። በሰዓቱ አንተ እንግዲህ በአጋጣሚ ሆኖ ስራ ላይ ነበርክ ነው ወደዛ የተመለስከው። እሷስ የነበረችበት ሁኔታ ተማሪ ነበረች? እድሜዋ ምኗ? እድሜዋ በዛ ሰዓት መታወቂያ ነበራት። በዛ ሰዓት መቀሌ ላይ እንትን ኬላ በየቦታው ነበር፣ ፍተሻ ነበር፣ ጦርነት ስለነበረ ማለት ቤተክርስቲያን ስንሄድ ብዙ ጊዜ መታወቂያ እያወጣች ታሳያለች። ቆጥቶሻል። በዛ ሰዓት ማለት ከ18 ዓመት በላይ መሆኗን ነው የሚያሳይ፣ ማቹርድ መሆኗ። ካለዛ መታወቂያ ሊሰጥ አይችልም። እና በዛ ነው ማስበው እኔ ስፔሻል ክላስውን በኋላ ነው እንጂ የነገረችን ጨምራ ነበር የነገረችን። ማለት ፊዚካሊ አይተሽ ቁመቷ አይተሽ አትገምተው ነገር አለ እና ጨምራ ነበር የነገረችን። እኔም ያሰብኩት እድሜና እንትን ተቀራራቢ ነበረ። እሺ ቤተክርስቲያን አብረን እንሄዳለን። ምን አይነት ባህሪ ነበራት? ሰው የምትፈልግ ሰው የጠማው ሰው ታውቂያለሽ፣ የልቡን በቃ የሚዘረዝርለት እና እሰማት ነበር፣ አዳምጣት ነበር፣ እፈራ ነበር። ወደዛ ህይወት እንደሚያመጣት እየተጠራጠርኩ ነው የገባሁት። ማለት ወደ ፍቅር ህይወት እንደሚሰጥ የሆነ ጊዜ የሆነ ነገር ስታጣ የሆነ ነገር ያ እንትን ይስብህ አይደለ? እንደ ተረዷት ማለት የሆነ ወደዛ ውስጥ እየገባሽ እንደሆነ ፍቅር ካንተ እንደያዛት እንደሆነ ተረዷት። አንተ ተረዳ። አንተ ግን ፍቅር አለኝ ኮንፊደንስ ሰጥቻታለሁ። ኮንፊደንስ ልሽ ከሰው ፊት በድፍረት እናቶች ባሉበት ትስመኛለች። ገብቶሻል? አራታ ይሄን ያክል እና እሱ እኔ ማለት በእኔ ላይ ያላት እምነት ነው እያሳየች ያለች። ምን ፈራሁኝ? አዚነታም አለ ወደዛ ውስጥ አልገባም፣ ፍላጎት የለኝም፣ ሌላ ጉዳት እንደሚመጣ ተረዳሁት። እንዴ አንተ እሷ ካንተ ፍቅር ይዟት አንተ እስካሁን ፍቅር አልያዘህም አይደለም እንዴ? ታዲያ እንደዛ ብለኛ። ከዛ ተዋወቅን። ሰፈር አብዛኛው ያውቃል፣ ጓደኞቹ ያውቃሉ። የፍቅር ግንኙነት ጀመራችሁ? በቃ ከተዋወቃችሁ በምን ያህል ጊዜ ፍቅር ግንኙነት ጀመራችሁ? ኧረ ፈጥኗል በጣም። ያውም 5 ዓመት 6 ዓመት የምትተዋወቅ ነው የምንመስለው። ኢቭን ቤታችን ትመጣለች። ማዘር ሳትኖር ስራ ስትሆን ትመጣለች ምናምን። አጎቴ ቤት ትመጣለች። የማዘር አጎት አለ። እሺ። እና ሰው ጓደኞች አገረማቸው። እንዴ 5 ዓመት የቆያችሁ እኮ የምትመስሉ ምንድነው? እኔም ክፍት አደረኩላት። ገብቶሻል? እሷም ሰው የላትም የምትተነፍሰው የምትዘራበት ጭንቀቷን ይሁን ደስታዋ በጣም ክፍት ሆነች። ከዛ በኋላ በቃ ፍጥነት ያለው እንትን ነው ቶሎ ብላችሁ ወደ ፍቅር ግንኙነት ተቀየረ። በዛ ሁሉ ሁኔታ ውስጥ ግን ቤተሰቦቿ እንደነገርከኝ ኃይለኛ ስለነበሩ ወሬው እነሱ ጋር የመሰማት እድሉ እንዴት ነበር? የመሰማት ፕሮባቢሊቲው ታናሽ እህቷ ነቃች እና በጣም ወደደች። ማለት እሷ አክሽን አታረግም፣ ይወደኛል ነገር ነው ስትነግረኝ ማለት ነው። ግን እንዳልተቀበለች ነገር ነው የምትነግራት። እና እሷ ደግሞ ታናሽ እህቷ ትሞክራለች የበለጠ ለማቀራረብ ማለት ነው። ሁለታችሁ ለማቀራረብ ስለማታውቅ ማለት ነው። ብታውቅ እኔ የሞከርኩ እንደሆነ እሷ ገና ፍላጎት እያሳየች እንደሆነ ምናምን ነው እየነገራቻት ያለችው። ግን ኦልሬዲ አብራችሁ ጀምራችኋል። በፍቅር አብረን የሴት ደንብ ነው ይሄ። እና የሆነ ጊዜ ወደ አይቶቿ አባቷ ላካት። እሺ። ሲልካት አስታውሳለሁ። ነሐሴ 22 ነበረ። የሰንበት ትምህርት ክብረ በዓል ነበረ። እዛ ነይ ብያት ራይል ሰንበት ትምህርት ቤት ነው ሰፈራችን ማለት። እዛ ነይ ብያት መጣ። እንደዚህ ነገ ጠዋት ልልከኝ ነው ይሄን በዚህ አድራሻ እና መቀሌ ጫፍ ነው መሶ የሚባል አለ ወይም ገንበላ
እዛና በዚህ እሁድ ካልመጡ አደራህን ለምናኝ ችግር የለም ፕሮሚስ ገባውላት። ሄደች ጠዋት በ23 ማለት ነው። በ23 ነሐሴ 23 2013 እና ሰርፕራይዝ ላደርጋት ብዬ ሳምንት ከመድረሱ በፊት ሄድኩ። ባለች አድራሻ ብዙም አልደከምኩም። ከቻልኩ ሲሄድ አላመነችም። ሰርፕራይዝ ሆነች ማለት ደነገጠች። እንዴት ያገኘዋል ብላ ቦታውንም ከዛ አያቶቿ ጋር አስተዋወቀችኝ። አጎቷም ተዋወቅኩኝ። ያጎትየው ሚስቱም ተዋወቅኩኝ። በቃ አሪፍ ጊዜ አሳለፍን። ከአሁን በኋላ አልመጣም አለች። ምክንያቱም እዛ ነፃነት አገኘቻል። ቦታሻል እዚህ ድብብቆሽ ነው፣ አባቷ ቤት ድብብቆሽ ነው። አሁን በኋላ አልመጣም፣ በሳምንት ከቻልኩ 2 ጊዜ ካልቻልክ 1 ጊዜ። ከዛ እኔም ነፃነት ማለት ሳያቸው በጣም ማለት እንደ ሰውኛ የሚያስቡ አያት ናቸው። እድሜያቸው ይሁን መኩሯቸው አይገባኝም። ማለት ሰውኛ በሰው ነው የሚያስቡ እና በጣም እኔም ወደዱኝ። ስትነግረኝ በቃ ለትዳር የሚሆንሽ ይሄ ነው ያሉት እና በጣም እንደወደዱኝ ምናምን ስትነግረኝ እኔም ነፃነት ተሰማኝ። አንዳንዴ በሳምንት 2 በሳምንት 1 እየሄድኩኝ የሆነ ጊዜ ምን ትለኛለች፣ አረገዝኩኝ ትለኛለች። እሺ ከዛ ማለት ቀልን የመሰለኝ ሙድ የያዘች ነው ማለት አንዳንድ ሴቶች የሚፈቱኑት ነገር አለ አይደል? ይወደኛል አይወደኝም፣ ይለየኛል አይለኝ አይነት ነገር እንደዛ ነገር መሰለኝና አትቀልጅ አልኳት። ከዛ ድብስብስ ነገር እሷ ለማሳመን ነው እኔ ላሻልኩት። ከዛ የቀለደች ስለመሰለ ነው እንጂ በሌላ ቀንም ደገመችው። ቤት አትቀልጃል፣ ፖስት ፒል እኮ ተጠቅመሻል አልኳት። አዎ ተጠቅሜያለሁ፣ ግን ፔሪድ እንትን ቆሟል አለች። ለአጎቱ የሚስትም ጠይቂያት አለች። ጡት ይጠቁራል መሰለኝ ሴት ልጅ ታረግዝ እና እንዴት ነው በሚስጥር ዝም ብላ ክሎዝ አድርጋ ስጠይቃት ጫፍ ይጠቁራል፣ የጡት ጫፍ ይጠቁራል አለች። ምናምን ስትል ስታወራ ፖስት ፒል የገዛው ፋርማሲ ተመልሼ ሄድኩኝ። እንደዚህ ሳይድ ኢፌክቱ ምንድን ነው አልኳት። ማለት ፌል ሊያደርግ ይችላል ወይ አልኳት። እንትን ፔሪዮዱ ሊያዛባው ይችላል አለች። በቃ ተስፋ አድርጌ ዝም አልኩኝ። በሌላ ቀንም ድጋሚ እንትን ስል አንተ እየቀለድኩ አይደለም አለች። በሌላ ቀን ሲሄድ ጤና ጣቢያ እንሄድ አልኳት። አልሄድም አለች። አሁን አንተ በሰዓቱ መድኃኒት ስለወሰደ ስለተጠቀመች ነው እንጂ አባት መሆኑን ጠልተ ልጅነቱ ሳትፈልግ ቀርተህ አይደለም ማለት እንትን ባይሆን ደስ ይለኛል ያለው ፕሮባቢሊቲ። በሰሜኑ ጦርነት ሰዓት የሥራ ጉዳይ በሰዓቱ በጣም ጦርነት ነበር። በጣም ብዙ ማለት ያለው ስታስተስ ነገር ከእንቅስቃሴም አንጻር ከኑሮም ከምንም አንጻር በቦታው ስለነበርክ ትንሽ እስቲ ያጫውተኝ። አንዳንድ ጊዜ ተለምደዋል ነው እንጂ ማለት ለመናገር ይከብዳል። የነበረው ነገር የሆነ ዛሬ መሞት ግን ነገ መሞት ግን አታውቀውም። ድሮንም ይመጣል፣ ጀትም ይመጣል፣ ከባድ መሳሪያም አለ። ድምፅ እንትን ኖርማል አለ አይደለ? የወፍ ድምፅ አይነት ነገር የመሳሪያ እንትን እንደዛው እንደ ኖርማል ተለምደዋል። ህግም የለም በዛ ሰዓት ወጥሻል። ስለ ነገ ማሰብ በዛ ሰዓት ያውም ሰው ስለ ነፍሱ ማሰብ የጀመረበት ንስሐ መግባት የበዛበት ሰዓት ነበር እና ብቻ እንጃ ማለት ለመግለጽ ትንሽ ማለት ጦርነትን በህይወቴ ያየሁት ያኔ ነው። የመጀመሪያው ጦርነት እንትን የነበርኩኝ ባህር ዳር የነበርኩኝ ፌዴራል መንግስት መቀሌ ይዞ እያለ ያኔ ነው የሄድኩት። ከዛ በኋላ አይደል የተዘጋ እና ያኔ ነው እኔ ሁለተኛው ጦርነት ስል ያልኩሽ ወደዚህ ደብረ ብርሃን የመጡበት ሰዓት በዛ ሰዓት ነው እዛ የነበርኩኝ። ኦኬ እሺ። እና ማለት ይከብዳል። ረሃብ ነበረ፣ ህፃናት ይሞታሉ። በሚዲያ የሚነገር ነገር ብዙ አለ፣ በአይኔ ያላየሁት አለ። ግን የራቡ ምናምን ሞቱ፣ የህፃናች ሞቱ ምናምን የድሮኑ ጀቱ አያዋል እና ብቻ ትንሽ ከበድ ይላል። ማለት በቃላት የሚነገር አይደለም የጦርነት ነገር። ግን እንቅስቃሴ ምናምን ያው ምን አይነት እንቅስቃሴ ማለት ከቦታ ቦታ መንቀሳቀስ መውጣት መግባት ምናምን ነገር አለ። እንትን ነው ጥንቃቄ ይሰጣል በሚዲያ ነገር እጀት ስትመጣ ምናምን ነገር አለ አይደል እንጂ ትንሽ ትንቀሳቀሳለህ። ስለዚህ አንተ በዛ ውስጥ ሁኔታ ሆነህ ነው ከእሷ ጋር እየተመላለስክ? መታወቂያ የባህር ዳር ነው የኔ። ኦኬ። እና ማለት መንቀሳቀስ ትችል ነበር? እሷ ጋር መሄድ መምጣት ምናምን ትችል ነበር? በኮንፊደንስ ነው የምንቀሳቀሰው። ማለት የሆነ ነገር ካለ ባክግራውንድ የሆነ ኤክስትራ የሆነ ነገር ካለ በኮንፊደንስ አትንቀሳቀስም። እኔ ግን የባህር ዳር መታወቂያ በኮንፊደንስ ነው ማሳይ፣ በኮንፊደንስ ነው የምንቀሳቀሰው። እኔ የባህር ዳር አሳያለሁ፣ እሷ የትግራይን ታሳያለች። እሺ። የአንተስ ቤተሰቦች ምን አሉ? ነገርካቸው ወይስ አምነህ ገና ስላልተቀበልክ አልተናገርኩም? አልተናገርኩም። ከዛ መሀል ላይ
ጤና ጣቢያ እንሄድ አልኳት፣ እምቢ አለችኝ። በምን ያህል ጊዜ የፍቅር ግንኙነት ነው? ኦልሞስት 5-6 ይሆናል። 5-6 ወር። አዎ በዛ መሀል ነው ማለት አንድ ወር ውስጥ ሆኖ ከአንድ ወር ከሆነ በኋላ ነው ፍቅር የተጀመረው። ገብቶሻል? አብራችሁ ከተዋወቃችሁ ከአንድ ወር በኋላ ፍቅር ግንኙነቱ ተጀመረ ማለት የሆነ 6 ዓመት 5 ዓመት የቆየ አይነት ሆኖ እኛም ረስተነዋል። ረጅም የመጣን የመሰለን ሰው ሲጠይቅህ እንደዚህ ነው እንጂ የምታውቀው ማለት እንትን ሲዋሃድ መሰለኝ በጣም ስትግባባ ያ ይመስለኛል ወደዛ ውስጥ እንትን እዛ እኔም አልተቀበልኩት ማለት ውስጥ ያልተቀበለው ምን ነበር። ወደ ሕክምና አልሄድም አለችኝ። ለምን ይመስለኛል ፈርታ የሆነ ቤተሰቦቿ ጤና ጣቢያ ገባች የሚለው ነገር አየናት የሚባለው ነገር ሳያኛል ብላ ፈርታ ሳያኛል በዛ ነው እንጂ አንተ ስለተጠራጠርክ አላምንም ስላልክ ምናምን አይደለም። እና ታዲያ እንዴት እምነትን አስተካከልክ? ያስተካከልኩበት ምክንያት ማለት ያመንኩበት ምክንያት ይዤ ቼክ ማድረግ አጋጣሚ እስከሆነም አለች። እስኪ ጉድ ተመልካቾቻችን እያያችሁ ነው። እቺ 2014 የመጀመሪያ ማለት በዚህ ነው ቼክ ማድረግ የምችለው። ምክንያቱም ጤና ጣቢያ እንሂድ ስላት እምቢ ስላለች ማለት ሽንቷ ተቀብዬ ቼክ ማድረጊያ እቺ ናት። ኦልሞስት 3 ዓመት አድርጋለች። ለሚሞሪ ቢሆን ያስቀመጥኳት በእውነት እውነት በዚህ ነው ቼክ ያደረኳት። እሺ በዚህ ቼክ ሳረግ ላይኑ አለ ስቲል ነው አለ። አንተ ራሱ ይሄን ማስቀመጥ እስካሁን ድረስ ሚሞሪ ማስቀመጥ ስለምወድ ነው። እና ሳየው ሁለተኛው መስመር ላይ ራሷ እኔ በዚህ አይደለም ያረጋገጠችው፣ በራሷ ነው ያረጋገጠችው። እሷ በራሷ ሰውነት ሲቀያየር ምናምን ነገር ያቅለሽልሻታል ነገር በዛ ነገር ነው። እኔ እሱን ስለማላየው አጋጣሚ ስለሚሄድ ከዛ ቼክ ሳረገው ሁለተኛው መስመር ላይ ሳያት እሷ ኖርማል ናት። ነግረሃለች ማለት እኔ የነበርኩ አልመስልም። ከዛ አርግዛለች ነው የሚለው እኮ አልኳት። ኖርማል ሳቀች። እኔ እኮ አይደለም ያረገዝኩት አልኳት። አንቺ ነሽ ያረገዝሽው አልኳት። ትስቃለች። በቃ እኔ ተወዛገብኩኝ። ማለት የሌላ ሽንት ነው። ምን ተሰማ? እንትን የሆነ መንታ መንገድ መቆም ማለት እኔ ስለ መውራድ ማለት ስለማስወረድ ምናምን ማሰብ አልፈልግም፣ አላስበውም። ማለት አንድ ኦልሞስት ህፃን ልጅ ካልተሳሳትኩኝ እንጃ 40 ቀን እንደተረገዘ 40 ቀን እንደሞላው መላእክት ይጠብቁታል እና ህይወት ማጥፋት ሆኖ ነው የሚሰማኝ። ነገ ጧት ማስወረድ ነፍስ ማጥፋት ነው። እኔ ደግሞ ነገ ጧት በኮንፊደንስ ቤተክርስቲያን ሄጄ መሳለም ፈልጋለሁ። ወደሻ ልጅ አባትነት እየጠላሁ አባቴ ብዬ መጸለይ አልችልም። አባቴ እንዲቀበለኝ ፈጣሪ እንዲቀበለኝ ልጄን መቀበል አለብኝ። አሜን ብዬ ወደሻ በዛ ስለማመን እና ምን ታስባለህ አለች። አንቺ ምንድነው የምታስቢው አልኳት። ያንተ ነገረኛ አለች። እኔን ታውቂኛለሽ፣ አቋም መጀመሪያ ከመጀመራችን በፊትም ታውቂኛለሽ። ምን የሚፈጠር እንላይበት መንገድ ነግሬሻለሁ። ስለዚህ ለእያንዳንዱ ለሚመጣ ነገር ከጎንሽ ነኝ። እሷም ተደሰተች። ከዛ ያው ፕሮሲጀር አስቀመጠችልኝ። እሺ አሁን በዚህ ሰዓት እመጣለሁ፣ ትንሽ ቆይቼ እመጣለሁ፣ ቤት ተከራይተህ ጠብቀኛለህ አለች። እንዴ አይሆንም፣ እንደዚህማ ሽማግሌ መላክ አለብኝ አልኳት። ኦኬ ኖ የኛ ቤተሰብ ታውቃቸዋለህ፣ በደንብ አስረድቻለሁ። መሰረታዊ ነገር መሬት የለውም ይላሉ። ሁለተኛ ከባህር ዳር ነው የመጣ ከብሔርተኝነት ጋርም ያተያይዙታል። ስፔሻሊ የእሷ ቤተሰብ ነው እንጂ እንደ መቀሌ አይደለም ማወራ ማለት መቀሌ ነግሬሻለሁ፣ መታወቂያ ይሁን የአማራ ክልል እያየ ያሳለፈ ማህበረሰብ ነው። ፐርሰናሊ ግን የእሷ ቤተሰቦች ይሄንን ነገር አይቀበሉም። እሷ ቤተሰቦች ጋራ አንተን የማይቀበሉበት የራሳቸው ምክንያት አላቸው። ፐርሰናሊ ነው የምትፈራው ነገሮች አሉ፣ የምትፈራቸው ነገሮች አሉ። አንተን እንዳንተነት እንደ መስፍንነት የማይቀበሉ ነገሮች አሉ አይደል? የእሷ ቤተሰቦች ምንድን ናቸው? አሁን ለምሳሌ መሰረታዊ ነገር አንዱ መሬት የለውም ማለት መሬት ማለት አሁን መቀሌ ምን አለ 140 ካሬ የሚባል ነገር አለ የሚሰጥ። እሺ እና ሲሰጥ እሷ ፊውቸር ትቀበላለች በሚል በዛ ሰዓት ገና ትቀበላለች ነው። በዛ ሰዓት የላትም ያው እና መሬት ያለው ነው ማግባት ያለባት። እኛ ያመጣንልናት ነው በቤተሰብ የመጣላት ነው ማግባት ያለባት ነው። ሁሉም ነው በዛ አካባቢ ያለው ሰው ነው መሬት የሚቀበለው። እንትን የገባር ልጅ አለ አይደል የሆነ እርሻ ቦታ መንግስት ሲወስደው ለልጆች ይሰጣል። ከ18 ዓመት በላይ የሆነ ይሰጣል። በህጉ መሰረት የፌዴራል መንግስት ህግ ነው እና መሬት ያለውን ማግባት ያለባት ነው።
ስለዚህ አንተ ይሄንን ያላገኘበት አጋጣሚ ምንድን ነው? ወይም አንድ የገበሬ ልጅ አይደለም። ገባር ማለት በትግርኛ በአማርኛ የገበሬ ልጅ አይደለም፣ የሚያርስ ማለት ነው። ወጥሻል አይደለሁም። ሁለተኛ ነዋሪነቴ ብዙ ጊዜ ከ6ኛ ክፍል በኋላ ባህር ዳር ነኝ። ወጥሻል ቋሚ ይሄ ኑሮ ህይወትህ መቀሌ ላይ ስላልሆነ እንደዚህ አይነት ጥቅሞችን ምናልባት ያላገኘበት አሁንም ማግኘት አልችልም። ምክንያቱም የገባር ልጅ ስላልሆንኩኝ ዋናው ነገሩ የገበሬ ልጅ ስላልሆንክ ነው። መሬት የማይሰጠኝ አሁን እንጂ አሁን ለምሳሌ በአፓርታማ ምናምን መግባት እችላለሁ። እንደዚህ አይነት ነገሮች ነው እንጂ መሬት በዛ ምክንያት አይሰጠኝም። እና ሽማግሌ እንደማይሰሙ ነገረች። ስለዚህ ፋይናንሻሊ አንተ እንዳልከው ይሄ ፍሪላንስ ነው እንጂ ተቀጥረ ገንዘብ ያገኘበት ስራ አልነበረህም። በገንዘብ ደረጃ ማለት ሁለተኛ አልከው የመጀመሪያው መሬት ነው ጉዳያቸው፣ ሁለተኛ ደግሞ ገንዘብ ነው ማለት ቋሚ የሆነ ነገር ገንዘብ ያለው ሰው አይነት ሴንስ ማለት መሰረታዊ ነገር ሊሆን አይችልም። በዛ ሰዓት ትግራይ ላይ ምን አለ ማን እየሰራ ነው ነው። ኦኬ እሱን ይሄንን እነሱ የሷ ቤተሰቦች ይሄንን ነገር ከግምት ውስጥ አላስገቡልኝም ነው። ማስገባትም አይፈልግም፣ ቢፈልግ እንኳን አይፈልግም። ዋናው መሰረታዊ ነገር እዛው መሬት ያለው ራሱ አመጦ ሀብታም ይሆን እንዲያጋባት ነው የሚፈልግ። ወሰሻል ምንም ይኖረኝ አይፈልግም። መሰረታዊ ነገር እሱ ነው። እሺ እና ተከራከርን እሷ ጋር ልቀበላት አልቻልኩም። ምክንያቱም አርግዘሻል እምቢ ሊሉ አይችሉም። ምክንያቱም ላንቺም ሪስክ ነው አስወረዱ። ስለዚህ እንሞክር አልኳት። አልሰማም አለች። አልተግባባንም። ሄድኩኝ ቤቴ። በሌላ ቀን ሄድኩኝ። ድጋሚው ክርክር ውስጥ ሆነ። ካለዛ እንትን ሊሄድ ነው አለች። ወደ ጦርነቱ ወደ ማሰልጠኛ ካምፕ ጥሩ ሆና ይቻላል አይቻልም፣ አይፈቀድም። ብትሄድም ግን እስካልመረመሯት ልትሸውዳቸው ትችላለች። ወደ እየገፋ እስከሚገፋ ድረስ እና ተወዛገብኩ። መሀል ላይ ሆንኩኝ። እሺም እንዳልል ችግር እምቢም እንዳልል ማለት ቤተሰብ እንቆናል፣ አያከብረንም። አላደል የተላለቀሽ አንተ ባህሉን ወጉን ለመጠበቅ ነው ስርዓቱን እሷ ደግሞ ጠብቀህም ብትልክ እነሱ አይሰሙም። ትርጉም የለውም ነው። ከኔ በላይ ቤተሰብ እሷ ታውቃለች። ምንም አማራጭ የለም። አስታውሳለሁ ጥቅምት 30 መጣች። እንደመጣች ኦልሞስት 3 ቀን ነው ከ4 ቀን በኋላ መቀሌ በዛ ሰዓት በጦርነት ውሃ ብዙ አልነበረም። በጀሪካን ውሃ ይዛ እየመጣች እያለ ቅድም የነገርኩሽ የአባቷ ወንድም ይመታታል እና መቷት ፔንት ሆነች። ማለት እዛ ሄዳ ስለቆየች ነው ምንድን ነው የተፈጠረው ነገር? ትንሽ ኢቭን በር ለጋ ቁጭ ብላ ካገኛት ግቢ ብሎ ነው የሚመታት። ሌላውን እና እየመጣች እያለ ሲመታት እኔ ያልነበርኩም ሰው የነገረ ይዛው ሰፈር ፌንቱና ይዛለች። ጎተሻል ፌንቱና ጀሪካን ተሸክማ በጸበል ምናምን ነው በስንት ነው የተነሳች። ተነስታም እኔ ያላወኩም ሌላ ቦታ ነበርኩኝ። ቤተክርስቲያን በዛ ሰዓት 11 ሰዓት በኋላ መጽሐፍ እየሄድኩኝ ቤተክርስቲያን ነበር ማለት እያለፍኩኝ ይነግሩኛል። ሳያት ደግሞ እንትን ውሃ ልብስ አጥባ ውሃ እየደፋች ውሃ ያችት እኮ ስላቸው አይ ልብስም እያጠበች ነው አለች ሲሉኝ በቃ ማለት ያኔ ተሰማኝ። ወሰኑ እንትን ትክክል ናት ማለት ነው አልኩኝ። ማለት እስከዚህ ድረስ ማለት እናት አለች አባት አለ ፌንቱና ልጅ እንዴት ከዛ በኋላ ልታሰራ ትችላለች? ከዛ እንደምንም ቢያ እዛ እንድንታይ አትፈልግ። ከዛ በኋላ ስልክ ምንም ስለሌለ በእንትን ነው ማለት በአይን ነው ወይ ደግሞ በአካል መገናኘት ነው አለችን። ቤተክርስቲያን መገናኛ የራሳችን ስፓ ሆነች አለች። ከዛ ነገርኳት፣ ጠቆምኳት፣ መጣች ወደዛ። ጠዋት ነው የተገናኘ ነው። ስነግራት ለፋዘር ንገሪው አልኳት። ያሶር ይገሉኛል አለች። ከዘጥሩ እንደሆነሽ ንገሪውም እና እንዲረዳሽ ሞክሪ። አባት ነው ይቆጣሻል። ትክክል ነው፣ አጥፍተናል። ይሄ ደግሞ ወደን አይደለም ያጠፋ ነው። መድኃኒቱ ፌል አድርጎ ነው። ፍላጎት ያክል ቢጨቀጭቅስ ቢመታሽ እንትን ቢልሽ ነፍሰ ጡር ሆነሽ አይመታሽ። ይናደዳል፣ ትንሽ ቀን ሊናደድብሻል። ይሄ አባትነት ነው፣ ግዴታም ነው። እሱ የሚፈልግ በወጉ በማረጉ እንትን ለማድረግ ነው። ስለዚህ አንቺም ተረጂው እንዳጠፋሽም እመኝ፣ እኛም እንዳጠፋን ማመን አለብን። በደንብ ላስረዳት ሞከርኩኝ። የበሬኛ ቤተሰብ አታውቃቸው ማለችኝ። ከዛ ነገርሽው ስላት አሁን ነግሬዋለሁ መታኝ ብየው ሳቀ አለች። አባቷ ማለት ነው። ከዚህ በኋላ ማለት ከዛ በፊት ብዙ ነገር የነገረች ይናገራል። የውስጥ ሚስጥሩ ነው። ወሰንኩኝ ለመከራየት። ከዛ ምን ተስማማን። እዛ አያቷ ቤት እያለች
ያጎተችው ልጆች በተለያየ ቀን 2 ጊዜ ወስጃቸዋለሁ። ወስጃ አስተዋውቂያቸዋለሁ። አንዷን አሳያትና የተከራየውን ቤት አለች በ24 ህዳር 24 ላይ በ24 ፋዘርና ማዘር ሲወጡ ጠዋት ቤተክርስቲያን ይሄዳሉ። ተክለ ሃይማኖት ሰምቻቸዋለሁ አለች። ያኔ ጠዋት ሲወጡ እኔ ከእሷ ጋር እመጣለሁ። የእሷ እህት ነው ያለች እንደዛ ራሷ ከማን ጋር? ከኔ ቤተሰብ ጋር ማለት ከኔ ጋር እንድታይ አልፈለገች። ግን የኛን ቤተሰብ የሆነ እንትን እዘራለሁ አለች። ማለት እንትን የሚሸት ነገር ወደ መግደል፣ ወደ ጦርነቱ፣ ወደ ማሰልጠኛ እሄዳለሁ ፍላጎት አላላል ድባብ እንትን እዛ ቤት ስጠፋ አይምሯቸው እንዲቀረጽ ወደዛ ሄዳ ነው እንዲያስቡ እንዲሉ አደርጋለሁ አለችኝ። እሺ ብላ የጠፋች ሴት ሲባል ወደዛ ብለው እንዲያስቡ ብዙም ሰው እንደዛ እየሄደ ስለነበረ ማለት ነው። ከዛ እሺ አልኳት፣ ተስማማን። ቤት ተከራየው። ትንሽ ራቅ ያለ ነው። ተከራየው። እንደተባባልነው ልጅቱ ጋር ተያይዘው መጡ። እዛ ተከራይተ እኔ ግዴታ እዛ ሰፈር መታየት አለበት ብላኛለች፣ እንዳይታወቅ ማለት ነው። ከዛ አንዳንዴ እየሄድኩኝ በዚህ ሁኔታ ውስጥ ግን አንተ እንደሆንክ አያውቁም? አልሰሙ? ምንም አይነት ወሬ? መቼ አወቀ መሰለሽ? እየፈለገ እያለ የሆነ ሰዓት ላይ ሳምንት እንዳረግን ተከራይተን ከጓደኛዋ ጋር መጣ። ማን ነገራቸው? አያታቸው። የእሱ አያት ለእናቷ ነገረቻት። እናቷ ደግሞ ለባሏ። እናቲቱ ያኔ የሆነ ጊዜ 5 ቀን እንዳረግን ጠየቀች። ከዛ እንዳትናገር ብለኛለች። ለማዘር ከነገርካት ተአምር ይፈጠር ትነግረዋለች አለች። ማለት ትንሽ የልጅን ሚስጥር ልደብቅላ ዝም አትልም። ስለዚህ ሪስክ አለው አለች። እንዳልነግራት ጨነቀኝ። ማለት ወላድ ናት፣ እናት ናት። አባትና እናት ያለው ስሜት ይለያያል ለልጅ እና በቃ ግራ ገባኝ። በቃ ጫፍ ደርሼ በቃ ችግር የለውም አልኳት። ከሄደች ደብዳቤ ትልክልኛለች ለእኔ እነግርሻለሁ ችግር ያለችበት ካምፕ ማሰልጠኛ አልኳት። አደራህን ልጅ አለች። እሺ አልኳት። ማታ ሄጄ ነገርኳት። ተአምር ይፈጠር እንዳትነግራት፣ እነዚህ ሰዎች ማወቅ ያለባቸው ከወለድን በኋላ ነው ትለኛለች። ከዛ ማለት የምትናገረው ነገር ትክክል የሆነ ስለመጣ ያለኝ ምርጫ የእሷ ነገር የምትለው አሜን ብሎ መቀበል፣ ካለዛ ደግሞ በረሃ ሄዳለሁ እያለች ነው። 2 ነገር እያጣሁ ነው። ከዛ በኋላ ደግሞ ህሊና የሚባል ነገር አለ። ትኖራለህ አትኖርም፣ መንታ መንገድ ላይ ትሆናለህ። እና መሀል ላይ አባትየው ካጎቴ ቤት የማዘር አጎት አለ። እዛ ቁጭ ብለን እየተጫወትን ያለ እያወራን ያለ ከጓደኛዋ ጋር ይመጣል። የእሷ አጎት አባቷ የእሷ አባት ጠራኝ። ሄድኩኝ እና አለኝ። ሄድኩኝ። ገንበላ ምን ልታረግ ሄድክ አለኝ። ገንበላ ማለት አያቶቿ ጋር የነበረችበት ማለት። እዛ ምን ልታረግ ሄድክ አለኝ። ወደ ቤተልሔም አልኩት። ተናደደ። ቤተልሔም ማለት ቤተልሔም ሲለኝ አይ ቤተልሔም ፍቅረኛ ስለሆነች በዛ ምክንያት ሄድኩ፣ ሌላ ነገር አይደለም። ብዙ ነገር ሰደኝ ማለት ኢሞሽናል ማለት ለእሷ አንዳንድ ወጣትነት ከባድ ነውና ከባዱ ስድብነት ታውቂያለሽ? ለወንድ ልጅ የሴት ልጅ ስቲል ነው ማለት እንጃኔ ማለት ግቢ ጉባኤ ነው ያስቻለኝ ብዬ ነው ማስብ። ከባዱ ህመም ለኔ ነው። የሰው ልጅ የሴት ልጅና ፊቱ ላይ እንትፍ ማለት ነው ለኔ ከባዱ። እንደየሰው ባህሪ ይለያያል። በጣም ነው ያመመኝ። አይ ትልቅ ነው የምትናገረውን እንትን በል ነው ያልኩት። ይገባል መናደድ፣ እንደፈለክ ትሰደኝ ትችላለህ፣ ልትመታኝ ትችላለህ፣ ግን የሴት ልጅ አትበለኝ። ጓደኛው እንደ የህግ ሰው መስሎ መታወቂያ ነው ያሳይ። እኔ ገና ከ15 ዓመት በፊት አውቀዋለሁ ጓደኛው፣ እሱ አላወቀም። እንደማውቀው አያውቅም። የህግ ሰው መስሎ ሊወስድኝ ወደ ህግ አልሄድም፣ ትልቅ ሰው ይምጣልኳቸው። አጋጣሚ ቤተሰብ ወጣቶች መጡ፣ ወደ ህግ ሄድን። አንተ አሁን ያልካቸውን ነገሮች አድርጎብሃል? ፊት ላይ ተፋብህ፣ ሰድቦሃል? የሴት ልጅ ሰድቦኛል። ተደጋጋሚ ነው የሰደበኝ። የሴት ልጅ ያለ ተደጋጋሚ ነው የሰደበኝ። ምክንያቱም ትችለዋለህ፣ ማንን ይዘህ ነው ማንን ይዘህ ነው ስልሽ ከማን ጋር ናለች ለእሷ ስትል ትችለዋለህ። ከቻልክም ማለት ምንድነው የሚባል ዝም ብሎ የሚሰደብ ስድብ የሚሰማ በዓርብ ስቅለት ኢየሱስ ክርስቶስን መስቀሉን እንደተሸከመ ነው የሚቆጠርለት። እሱን ጭንቅላቴ ላይ የአባቶች ምክር ስላለ አንዳንድ እንደዚህ አይነት ስድቦች እንድትቋቋም ያደርጋል። ስለ ራስ ስትል ማለት ስለ ነፍስ ስትል መልካምነት ማለት ከመከራ ይልቅ ከእግዚአብሔር ጸጋ መራቅ ነው አይነት ነገር ነው። እና ሄድን ፖሊስ ጣቢያ። ትልቅ ሰው ይምጣልኩኝ። ፖሊስ ጣቢያው ውጭ ቆዩ አሉና ከዛ የኛ ቤተሰብ ትልቅ ሰው መጣ። ቁጭ አድርጌ ለብቻው አስረዳሁት። በዚህ ምክንያት ነው በዚህ አሁንም ልጅቱ ላይ አደጋ እንዳይፈጠር እንደዚህ አርግዛለች አልኳቸው። ከዛ ለአባትየው አስረዳው። ከዛ አባትየው ያንን የምን አለ ችግር የለውም ልጄ ማየት እንፈልግ አይኗን ብቻ ልየው አለ።
አምጧት አይኗን ልዩ። ስንት ጊዜ ወጣሽ? ከወጣሽ በስንት ጊዜ ማለት ሳምንት። በሳምንት። እሺ ተባብለን የእሷ የአባቷ ወንድም የኔ ቤተሰብ ሆነን 3 ሆነን ሄድን። ከሰፈር ከደረስን በኋላ ከተከራየንበት ውጭ ላይ ቆይ አልኳቸው። ሂጄ እንዳትደነግጥ ነው ሂጄ አስረዳኋት። በጣም ደነገጠች። አደራህን ከጎኔ እንዳትለይ አደራህን እያለች ወጣች። አደራህን እያለች ችግር የለም እያወቅሽኝ አልኳት። ወጣን ሄድን ወደ ፖሊስ ጣቢያው። ስንሄድ የሉም ወደ ቤት ሄደዋል ተባለ። መንገድ ላይ እየሄድን ለብቻዋ እያናገራት ምን ይላታል መሰለሽ የአባቷ ወንድም እኔ ኑሮ አስገድዳኝ ነው እያለ ነው፣ አልፈልጋትም እያለ ነው። ይህን እርግዝና አስወርጂው ብያት እምቢ አለችኝ እያለ ይሞላታል ለካ ለማሳመን። እሷ እያለቀሰች ነው ለካ። ከዛ ተናዳ መስፍን እንደዚህ አይልም ማፊ ነው የምትለኝ፣ ማፊ እንደዚህ አይልም ብለዋለች ለካ። ተመልሳ ወደ ኋላ ወደኛ መጣ። እንደዚህ እያለኝ ነው አለች። አኬ ነው የሚባለው ከኔ ጋር ያለው አኬ ሄዳ አናግረው ማለት ማይሆን ውሳኔ እየወሰነ ነው። ስለዚህ ማንም እንትን እንዳይናገር ከእናቷና አባቷ ውጭ ማንም እቺ ልጅ እንዳይናገራት እየሄድን እያለ ነይ ቤት ግቢ አልገባም ክርክር ሆነ። ሰፈር ስንደርስ ከዛ ከኔ ቤተሰብ እዛ ነው የምገባ ብላ ቀውጥ ያደረገች። ከኔ ጋር ለመረዳዳት ወደ ጎንሳሪ እሺ አልኩት። ከኔ ጋር ለመረዳዳት ና ወደ ኋላ አለኝ የአባቷ ወንድም። እሺ ብዬ ወደ ኋላ ስቀር ጓደኝነታችሁ ቀጥሉ፣ እርግዝናው ግን አስወርዱታል። ተደጋጋሚ ሲጨቃጭ ስም አልኩት ማለት ምርመራ አላረግንም እንትን ወንድ ነው ሴት ነው አላረግንም። እሷ ሴት ናት ብላታ እና ስምማ ወጣለች ምገርምሽ። እና እቺ ልጅ ተወልዳ አልኩት ሴት ናት ባይሙር የቀረጽኩት ነው። እቺ ልጅ ተወልዳ ነገ ጧት አንተን ስታያት ይሄ ቃል አትረሳውም። አንተ ለአንተም ጥሩ አይደለም። ነገ ጧት እኔም ቤተክርስቲያን ሰላም ማለት ፈልጋለሁ፣ በኮንፊደንስ መግባት ፈልጋለሁ። ስለዚህ ከህሊና የሚቀጣኝ ነገር ለሰው ብዬ ከህሊና ጋር አልጋጭም። ከህሊና ጋር ፓራላል እሞክራለሁ፣ እንደ ሰው መጠን እንደ አቅሜ እሞክራለሁ። ልንግባባ አልቻልንም። ከአሁን በኋላ አልኩት ሲያወጥ ከእናቷና አባቷ ውጭ እንዳታናገር፣ ሌላ ውስጥ እንዳንገባ። እናትና አባቷ ይገባቸዋል፣ የፈለጉትን ይበሉ። አንተ ግን ከኔ አትፈልጥም፣ ለሷ አትቀርም። ምክንያቱም የኔን የሆነ አካል ይዛለች። ተዋህደናል ከአሁን በኋላ። ስለዚህ ስነ ስርዓት አልኩት። ቤተሰብ አለ አስረዳልኝ፣ ወደ እኔ እንዳይቀርብ አልኩት። እምቢ ብላ ገባች ከኛ ቤተሰብ። እዛ እየጠበቋት ነበር የኛን ቤተሰብ ማለት ነው። ሽማግሌ ሌላ ተጨማሪ ጥራ ብለውኝ እንዲሄድኩኝ አጋጣሚ እንትን ዘግይተንባቸው ይዘዋት ሄዱ። ወዴት? ወደ አባቷ ቤት። በጉልበት ነው ወይስ በፈቃደኝነት? በፈቃደኝነት። አደራ በመሬት አደራ በሰማይ ጥላችሁ እንዳትወጡ አለች። ማፊ ቶሎና አለች። እሺ እየሮጥኩ ስሄድ ገብተው ቆዩኝ። አጋጣሚ የኛ ቤተሰብ ይዞ የመጣውን ከሱ ጋር ኦልሞስት ከ20 ዓመት በላይ ጓደኛ ናቸው ከአባትየው ጋር። ይሄን እኛ አናውቅም። እሱም ገባ፣ እኛ ውጭ ጠበቅናቸው። አጎቴ የማዘር አጎት ፊት ለፊት አይደለ? እዛ ገብተን ጠበቅናቸው። ትንሽ ቆይተው ወጡ። በቃ ችግር የለውም ምናምን አይነት ነገር ተባብሎ ማለት ነው። የእሱ አክስቱ ለካ ይዛት ሄዳለች። የማክስት የአባትየው። አንተ አታውቅም ይሄን ሁሉ? ይሄን አላውቅም። እነሱ ደግሞ የኛ ቤተሰብ ደግሞ ሁለቶች ሶስተኛ ወጣት ልጅ አላቸው። ከኔ ጋር የነበረ የገባ ከነሱ ጋር ማለት አቅለል አደረጉት። ማለት እንትን መሬት ሆነ ማለት ባህሪያቱ መላክ ሆነ ሰው አባቷ በሱ ተማምነው ምን ተባብለው ነው? ምን ብሏቸው ማለት ችግር የለም ምናምን እንመጣለን አሉ እነሱ። ኑሩ እናደርጋለን። ኑሩ ማለት ይሄ ባህሉ የሚፈቅደው። እሺ እዚህ ቀኑ መቼ መሰለሽ? አርብ ቀን ነበር እንትን ሐሙስ ቀን ነበርና ከዛ ወጡ። የታለች ስላቸው አክስቷ ከኔ ጋር አባቷ እዚህ አያሳድራትም ማለት ይጎዳታል፣ ከኔ ጋር ነው የምትሄድ ብላ ወሰደቻት አሉ። ምን አይነት ናት አላውቃትም። እዛ ቁጭ ብሎ በቃ ተማካከሩ። ይሄ ነገር መፍጠን አለበት ሽምግልናው። ቅዳሜውን ኦዲዮን እየተጨቃጨቁ ያለ በቃ ኦዲዮን ተስማሙ። ኦልሞስት 2 ቀን ነው ጋፕ ያለው። እሺ ተስማምተው ተለያየን። ከዛ ግራ ገባኝ። የምትለኝ ነገር እየመጣ ጭንቅላቴ ላይ ይረብሸኝ ጀመር። አደራን የሚለውና በዛ ላይ ዲክታተር መሆናቸውን አስወርደው ማለቱን ከዛ ያለኝ ምርጫ ሳልተኛ አደርኩኝ። አረብ አክስቷ ማናት የት ነው ሰፈሯ ሰርች ማድረግ ጀመርኩኝ። የሆነ ኢንፎርሜሽን ሳገኝ ጓደኛዋን ሂጂ ለምኜ እንደዚህ ቦታ ሂጂ አደራሽን አልኳት። ማለት በደንብ ታውቃለች እኔና የሷን
በደንብ ነግራታለች። በጣም እንደምትወደኝ ብዙ ነገር ነግራታለች። ጎተሻ ከዛ ሄደች። እኔ ሽማግሌዎች እንትን እያልኩ ለእሑድ ማለት ነው ስትሄድ አልተመለሰችም ልጅቱ። እየጠበኳት ትመጣ አልቻለች። ከዛ በሷ ተስፋ ቆርጬ የኔ ቤተሰብ ላኩኝ። ደግሞ ሲሄድ እሷም ዘገየች። ለካ እያወሩ ነው። የሆነ ሰዓት አግኝታ አባትየው ለካ እየጠበቃት ነበር። እዛውን ያደረ እዛ ቤት ከዛ እሱ እንደወጣ አጋጣሚ ደግሞ ያኔ ስብሰባ ነበር ቀበሌ መስ አክስቷም እንደወጣች ለተከራዩት አደራ ተብላ ሂዷል። በዛ ጋር አውርታ ወረቀት ጻፈችልኝ። አደራን እኔ ከአቅሜ በላይ ሆኗል። ፌቨን የምትባል ጓደኛ እሷን መጣ ነበረ ወደ ንስሐ አባቴ ልኪያታለሁ። ሽማግሌ እንልካለን ምናምን ተረጋጊ ምናምን በያት ብያታለሁ። የላኩላት ነው እና ሽማግሌዎችም ነገራቸው። አይዶር ሆስፒታል ሄደን ለሰኞ 8 ሰዓት እርግዝናው ሊያስወርዱ ተቀጣጥረዋል። እና 4 ወር ከ1 ሳምንት አድርጓል። 17 ሳምንት 4 ወር አልፏል። እና ሊያስወርዱት ነው። አደራ እኔ ከአቅም በላይ ሆኖ ብዙ ነገር እየደረሰብኝ ነው። አሁንም ብዙ ነገር እየደረሰብኝ ነው ያደርኩኝ ማለት እናችን እፈታታለሁ እያለ ተንበርክኮ እያለቀሰ እየለመነ አስወርጁ እያለ በቃ በብዙ ነገር እየፈተነ ነው። ወንድሞችሽ ይበተናሉ እናትሽ ከፈቱሃት ብዙ ነገር እያለው እና አደራህን ድረስልኝ ከመድኃኒዓለም በታች አንተ ነህ ያለ አለችኝ። ግራ ገባኝ። ወረቀቱ እንደዛ ሳነቦ እሷን በአካል ነገረችኝ። ግራ ሲገባኝ እቺ ልጅ በቃ ማደን አለብኝ። ያለኝ ምርጫ ማጥፋት ማለት ይጃት መጥፋት አማራጭ የለም። ማለት ምን አይነት የፍቅር ጨዋታ ተጫወት መጀመሪያ ለኛ ቤተሰብ። የኛ ቤተሰብ ደግሞ ውስጣቸው ያደረው በቃ አባትየው ተረጋግቷል ነገር ነው። ከምን ጋር አንጻር ነው? ካለው ጊዜ አንጻር ስንት ሰው እየሞተ ነው ጦርነት ላይ ኢትዮጵያ ላይ ምን አለ ነው? ስንት በድሮን በጀት በጦርነት ስንት ሰው ይሞታል ነው። በዛ አስቦታል። ጎተሻል አይደለም ልጅ ይዛ መጣ ህይወት ብዙ በሚጠፋበት ሰዓት ጓደኛዋም የሷ ባች የሆነች ጓደኛዋ ሙታለች በጦርነት ምክንያት ማለት ነው። ያን ነገር ይዞ ነው የኛ ቤተሰብ ማለት መቀበልም ኖርማል ነው አይነት አለመናደዱም ነገር ነው። እሱ ካልኩሌሽን አስቦ ነው ለካ። ከዛ በኋላ ሞከርኩኝ። ከሶስተኛ ከነሱ ጋር ገብቶ የነበረው ልጅ ከኔ ጋር ይዤ ሄድኩኝ። ህፃን ልጅ ላክን ጽፈን ወደዛ ቤት ወደ አለችበት ቤት ከውጭ ነው ያለው ቀስ ብሎ ውጭ የሚል የላኩላት እስር ቤት በለው እንደ ፕሪዝን ብሬክ ነው ነገሩ። ፕሪዝን ብሬክ ሳራ በል እና ጻፍኩላት። ልትወጣ አልቻለችም። ህፃኑ ልጅ አጋጣሚ አባትየው ሲወጣ እኔ ወደ ሱቅ ነበር ከጎን ዘልዬ የገባው እንዳያይ። ከዛ አጋጣሚ ልጁን እዛ ቀን አይቶታል ከሽማግሌዎች ጋር ገብቶ። ከዛ እሱን ያዘው እንደያዘውን ያላየው ጠየቀው ለካ። ከዛ ጓደኛው ሰፈሩም እዛ አካባቢ ስለነበረ ሊሸውደው አልቻለም። ሰውየው ትንሽ የመርፌ ቀዳዳ እንዳትኖር ነው የፈለገ ወተሻ። ከዛ እኔ ሾልኬ በሌላ ሲሄድ እሱም ወደ ሄዷል ብዬ ነው ያሰብኩ። ስሰማ ወደ ፖሊስ ጣቢያ ሴንተር ሰፈር አካባቢ ወደዛ ወስዶታል። ቀጥታ ወደዛ ሄድኩኝ። እሷን አድናለሁ ብለህ እሱም ሳያዘ እሷን ትተህ እሱን ፍለጋ። ይሄ ጉዳይ የሚመለከት እኔን ነው። እሱን ልቃወት እኔን ያዙኝ አልኳቸው። ከዛ ሰማለሁ ልጅ ከ18 ዓመት በታች ናት። 1 ሳምንት ሙሉ አጥፍቶ እየደፈራት ነበር። ማን ያለው እንደዛ? አባትየው እንዴ ነው አልኩኝ። አጋጣሚ እዛ ፖሊስ እንትን ያሉች በዛ ሰዓት ፖሊስ መደበኛ ፖሊስ የለም በዛ ሰዓት ማለት ነው። እና አስረዷቸው። አጋጣሚ ግቢ ገብቶ የወጡ ናቸው። በኋላ ነው ታሪኩን የነገሩኝ። እና ኢሚዲየትሊ ተረድተውኛል። እቺ ልጅ ነፍሰ ጡር ናት፣ እንደዚህ እያሰበን ሊያስወርድ። ስለዚህ በሕግ አምላክ ከዚህ ወደ ወረዳ ውሰዱኝ፣ እናንተ ይህን ጉዳይ አትፎቱት። ለመንኳቸው። በቃ በዛ የእሱን ቤተሰብ ሰበሰበ። በዛ ሊያሳምናቸው ሞከረ። የሆነ ሰዓት ላይ አለቀስኩኝ በጣም ማለት ነው። ተሰማ የሆነ ከአቅም በላይ ሲሆን ባለ አይደለ እኔ የሚታየኝ በቃ የእሷ ነገር የእሷ ሁኔታ ነው። በቃ ሌላ ነገር አይደለም። በጣም ኢሞሽናል ሆኛለሁ። ከዛ ተረዳቸው መሰለኝ። ወዲያውኑ ወሰዱኝ ወደ ፖሊስ ጣቢያ። እዛም ሄጄ ቆጥ ያደረኩት አምጧት። ራሷ ቃሏን ትስጥ። ነፍሰ ጡር ናት። ሊያስወርድ 4 ወር ያለፉ እንትን እርጉዝ ናት። ሊያስወርድ ነው። አንዳንዱ ምን አገባ አባቷ እሱ አይደለ ለልጁ ይጨነቅ እንጂ አንተ እኮ አይደለም አባቷ። አንዳንዱ የሚረዳህ አለ እዛ ውስጥ ማለት ነው።
እንደምን ቀውጢ አርጌ ለምኜ ሁለት ልጅ ፖሊሶች ተረዱኝ። እሺ ብለው ሄዱ። ሰው ወዳለችበት ሲሄዱ ከኔ ቤተሰብ ላኩኝ ቤቱን እንዲያስዋጃቸው ማለት ነው፣ እንዳይሸውዷቸው። መሀል ላይ ሲሄዱ ሲያንኳኩ የለችም ትላለች። ክላሹን ሲያቀባብለው ገባ አቀባብለው። ከዛ ወጣች ደንግጣ። አስወጥተዋት ማለት ነው። ይዘዋት እየመጡ እያለ መንገድ ላይ ይሄ ፖሊስ ነው ራሱ ነው የሚነግረኝ ከመጣ በኋላ። መሀል ላይ አውቆ ውይ ይላል ሰውየው፣ አባትየው ውይ ሲል እሷ ደንግጣ ኮልስትን ፌንት። ከዛ በኋላ ፖሊስ መጥቶ ምን አለኝ፣ መምጣቷን ሳይሆን ማሰብ ያለብህ አሁን መጨነቅ ያለብህ በህይወት መትረፏን ነው አለኝ። ራሷ ሳተች። በቃ ሞከርን በጣም አለ። ተሸክሞ ወሰዷት። አሁን እንትን ነው ምንድን ነው አንተ እሷ ወደ ፖሊስ ጣቢያ ሄዳ ቃሏን እንዳትሰጥ ነው? ቃሏን እንዳትሰጥ ለማድረግ ነው። ካልኩሌሽን ነው እሱ። እሷ ምን አደረጉት ብላ ደንግጣ ነው ፌንት የሆነችው። እና ተመልሰው ተሸክሞ አስገቧት መሰለኝ። ፖሊስ ነው የሚነግረኝ። ከዛ በነጌታውም ታህሳስ 2 ነበር ቅዳሜ የታሰርኩኝ። ባታ ማርያም አመቱ ነበር እና ለመንኳቸው። በባታ ማርያም አመቷን ዛሬ አዱናት እያልኩ እያለቀስኩ ስለምናቸው ባታ ማርያም ስላልኩ አንተ በባታ እኮ ነው የሚለምነን አለ አንዱ ፖሊስ። በቃ እሺ ብለው ቤቱን አንዴ ላሳየናል። አንዱ ፖሊስ ከኔ ጋር ታስሬ ነው የሚሄድ። ሁለቶች ገቡ ሄደን። ከዛ ሴትም ነበረች። ሴት ያርኩ ማለት እንድትረዳኝ ነው ህመሟ እንዲረዳት አንቺም እርጅኝ አልኳት። እንደዚህ አስረዳዋት። ከዛ ሄድን ቀውጥ ያረኩት ሰኞ ወዳድሬ ሰኞ ጧት ወይ ፍርድ ቤት አቅርቦኝ 48 ሰዓት ሞልቶኛል ወይ ፍቱኝ አልኳቸው። ቀውጥ ሳረገው ሳይወድ በግድ ፈቱኝ። ፈተውኝ ሂጄ ማመልከቻ ጽፌ ላስገባ ማለት ነው። እርጉዝ እንደሆነች ምናምን አንድ ነገር ከሆነች ተጠያቂ አባቷ እንደሆነ። እርጉዝ አይደለችም ብሏል። ባይዘው ፖሊስ ጣቢያ መጥቶ አባቷ እዛውም እርጉዝ አውቆ ነው እንደዚህ የሚል ብሏል። ከዛ ደብዳቤ ወረቀት ማመልከቻ ላስገባ ስሄድ ከሰዓት በኋላ ላስገባ ስሄድ ድጋሚ ያስገቡኝ። ከዛ ቤተሰብ መስማት አለበት አልኩኝ። ለቤተሰብ ተናገርኩ። ያንተ ቤተሰቦች ያውቁ ምን ነገር እየተፈጠረ እንዳለ? ትንሽ 1 3 4 ያወቃሉ። ከዛ ይሄ ጉዳይ ማለት እየሰፋ ማለት ፓወሩ እያበዛ ሄደስ እያንዳንዱ ኢንፎርሜሽን እዛው አጋጣሚ ቤተሰብ ፖሊስ አሉ ከዛ ይወስዳል። ቆሻ የኔን እንቅስቃሴ እንትን ይላል እና ገባይ ድጋሚ ታሰርኩኝ። ቀውጥ ያረኳት አደርኩኝ። እንደዛውኛም ይሄዳሉ ይቻቸው ፖሊሶች እየረበሽኳቸው ማለት ስለምረብሻቸው ይወስዱኛል። ከዛ ልጅቷ አለች። ከዛ ቤተሰብ መጣ። ይሄ ልጅ 96 ሰዓት እየሞላው ነው 48 ሰዓት ፍርድ ቤት መቅረብ ነበረበት ብለው ቀውጥ ሲያረጉት በመታወቂያ ዋስ አስወጡኝ። አስታውሳለሁ ታህሳስ 6 የዛን ቀን ደግሞ አርሴማ አመቱ ነበር እና ያለኝ ምርጫ እነሱ ቤተሰብን ትቼ መፈለግ ነው። ሆስፒታል አይደር ሆስፒታል ነው ሪፈራል በጣም ታዋቂ ነው። እዛ ሪሰርች አረኩኝ የለችም። እየፈለኩ አጋጣሚ የት ጋር የሚመታት የነበረው የአባቷ ወንድም የሆነ ነገር ይዞ ሃርመን ሆስፒታል የሚባል እዛ እየገባ ይወት ምን ይዞ የሆነ እንትን ዘንቢል ነገር ነው። እሺ ከዛ በቃ እዚህ ነው ያለች አልኩኝ። ከዛ ባጃጅ ኮንትራት ጠራሁና ሪሴፕሽኗን ቤተልሔም አባዴ ብለ የት ቢሮ እንትን የስንት ቁጥር ነው ያለች በልልኝ። ከዛ ጠይቃት ቤተሰብ መስለልየው ሄደ ባለባጃጅ አደራን እምቢ ብሎኝ ነበር። በማርያም አድ ነፍስ ሊጠፋው ነው አልኩት። ተባበረኝ ገባ። እኔ ባጃጅ ውስጥ ቆየሁት። ሲሄድ አለች እርግዝና ልታስወርድ እንትን እያላት ነው። ከዛ ወዲያውኑ ወደ ፖሊስ ጣቢያ ሄድኩኝ። ወደ ፖሊስ ጣቢያ ሁለት ፖሊስ ይዤ ሊያስወርዱት ነው ብዬ ሁለት ፖሊስ ይዤ ስመጣ አንተ እንዳይጣሉ ቀውጢ እንዳይፈጠር እዚህ ቆየን እኛ ገብተን እንወጣለን። ሲሄዱ ዶክተሩን ሲያናግሩት አስወርደውታል። ከዛ በዛ ሰዓት እኔ የታየ ምን ታውቂያለሽ? ተከራይተን እያለን የሆነ ጊዜ አምሽቼ ስገባ ማለት አምሽቼ ስልሽ 12 ከምናምን ነውና እንደዚህ ያረገች ታወራ ነበር ከልጇ ጋር። ቢታንያ ነው ያለቻት። ቢታንያ ብላ ነው ያወጣችላት። ቢታንያ ልጅ ምናምን ድምጽ እያወጣች ነው። በር እንደዚህ እያወራች
ማለት በቃ እንዳንተ ጆራም ነው የምትሆን ምናምን ነገር እያለች እኔ የለውም እንደ አባትሽ ጆራም ነው የምትሆኝ ምናምን እያለች እያወራች ከዛ ምንድን ነው የምትይው ብቻሽን እያወራች ነው ሰምቻታለሁ። ከዛ አይ ስለ አድኖ ግቢ ጉባኤ የተሰጧት ነበር እና እዛ ፊት ለፊት ከዛ ድንግል ማርያም እያወራኋት አለች። ያ ብልጭ ነው ያለብኝና ለእሷ ስል መረጋጋት አለብኝ አልኩኝ። ማለት ይፈትናል። በእኔ እድሜ ወጣትነት ማለት ፋየር ኤጅ የሚባል ነገር አለ። ፍቅረኛ ተቀምጠሃል፣ ልጅህም እያጣህ ነው። በመሰረታዊ ነገር በኢኮኖሚ መሰረት ወጥሻል። ያማል ማለት የሰው ልጅ ድሃ በመሆን እንዴት ልጁን ያጣል ነገር ነውና እንደወረደ ሲነገረን በቃ ፖሊሶች ተጨቃጨቁ እና እኔ ወደ ሄድክ አልሄድም ልጅ አንድ ነገር ብትሆን ብትሞትስ ጭቅጭቅ ውስጥ ገቡ ፖሊሶች ጋር። ኃላፊነት ትወስዳላችሁ ፈርሙ አላቸው ለፖሊሶች። እዛ ነገ እንድትመጣ ብሎ አስፈረሙት ፖሊሶች አባትየውን ማለት ነው። እሺ ብሎ ሄደ። እኔ አምሽቼ የሆነ ሰዓት ሄድኩኝ፣ ሰው ላኩኝ። ለካ ይዟት ወጥቷል። ደሟ እየተንጠባጠበ ደግሞ 4 ወር 1 ሳምንት ያደረገ ህይወት አካል ፈጥሯል። አስቢ አካል ፈጥሯል። ወጥቷል አለኝ ማለት ውርጃ ነው የሚባለው አይዶር ሆስፒታል ያስመረመረበት አለ 17 ሳምንት እንደሆነ። ሃርሞኒ ሆስፒታልም የ17 ሳምንት እርግዝና እንደሆነ እዚህ ጋር አለና ብቻ ትንሽ ማለት እኔም እንደዛ ደርሷል ብዬ አላሰብኩም ነበር። 17 ሳምንት ትንሽ ከበደኝ ለማለት ሰው ስጠይቅም በማሽን ተቆራርጦ ነው የሚወጣ የሚዋጥ መድኃኒትም አለ በየ4 ሰዓቱ። እሷ በኋላ ነግራኛለች በእርግጥ። ከዛ ያለኝ አማራጭ የእሷን ነፍስ ማዳን ነው። ስሰማ ይዟት ጠፍቷል፣ የለም። ሰፈር ቼክ ሳደርግ ቤቷም የለችም። ከዛ በቃ በፍለጋ ኦልሞስት 10 ቀን በላይ ሆነኝ። ከዛ ቤተሰብ አማከርኳቸው። ቤተሰብ አርቆ አሰበ። ማለት እቺ ልጅ አንድ ነገር ብትሆን በህይወት ተጠያቂ አንተ ነህ። ስለዚህ በህይወት ስለምትጠየቅ ማመልከት አለብን። እቺ ልጅ ለፖሊስ ጣቢያ ማመልከት አለብን ታልን። እዛ ታስሬ ቤት ነበር። አዳሀቂ ፖሊስ ጣቢያ ነው ስናስገባ። እዚህ አይደለም የምታስገቡ፣ እዛ ውርጃ የተካሄደበት ክፍለ ከተማ ነው ታልን። አይደር ክፍለ ከተማ ነው። ሄደን አስገባን። አቃቢ ህግ ጋር ተነጋገርን። ሴት ነው የነበረች። ማለት ፍላጎታችን እሷ በህይወት መኖሯ ማረጋገጥ ነው። ይሄን ማረጋገጥ የምንችል ደግሞ ተመካከርን። ህግ አካልን ክሰሷ ተባለ። ወተሻ ካሰን ግን ካረጋገጥን በኋላ ክሱ ማቋረጥ ነው። ክስ መሰረትን። ተደጋጋሚ ወረቀት መጥሪያ ተወሰደ፣ የለችም። ተወሰደ። ከዛ ተወዛገብን። ስለዚህ በጉልበታቸው ነው ማለት ነው ያ ነገር እንዲፈጠር ያደረጉት። መሀል ላይ ያልነገርኩሽ ምን አለ መሰለኝ፣ ተፈትቼ ጋፕ ነበረችኝ ኦልሞስት ግማሽ ቀን። ወደ ንስሐ አባቷ ሄጄ ነበር። ልጃቸው መጥቻለሁ። ለምነውታል። እንትን ጓደኛዋ መጣ አሉኝ። ፈርታ በዛው ቀረች መሰለኝ። ነግራኝ ነገ ነይና ጠዋት በአንድ ላይ እንሂድ ብለናት ተባብለን አለች አሉ አባ ማለት ነው። ባላሽ ናቸው እንትን ሞለክሴ ናቸው። ከዛ በዛው ቀረች። እንኳን መጣ ልጅ ብሎ አንድ ላይ ሄድን። አጋጣሚ መንገድ ላይ ያየ ነው። አንተ እንዳትወርድ አሳየኝ ብቻ አሉኝ። አሳየዋቸው። ለምነውታል። የንስሐ አባቷን የማይመለከታችሁ ላይ አትግቡ አላቸው። ለንስሐ አባቷን አምልሽ። ከዚህ በላይ ማለት ንስሐ አባት ማለት የእግዚአብሔር አምባሳደር ወኪል ነው። ለሳቸው ካልሰማ ማንንም ሊሰማ አይችልም ብዬ ደምድም ያለው ያለ ምርጫ ተማከርና አቃቢ ህግ ጋር እሱን ነክሰሰውና እሱ ሲታሰር ሳትወድ በግድ ያስመጧታል። ተስማማን በዛ። እሱን ከሰስን። እሱም የለም ጸበል ይዷል ምናምን ከርተት ካልን በኋላ ሌሊት 10 ሰዓት ያኔ ኮማንድ ፖስት ነው ትግራይ ላይ ሄርን። ፖሊስ ይዤ ሄድኩኝ። አንኳኩ። የእህቱ ባል እዛው አሉ ከነሱ ጋር የሚኖር ወጣ። ከሱ ጋር ተጋጩ ፖሊሶች ጋር ወጣ። ያኔ ግጭት ሲበዛ ከዛ ይዘነው እየሄድን ለካ ቦጎን ምን እየሰራ ነበር? እኔ ለማሳሰር እዛው ክፍለ ከተማ እየሰራ ነበር። የእሱ አባት እየሄድን ወደዛ እየወሰድነው እኮ ነው። እዚህ ጉዳይ ላይ ቆጥ ያደርጋል እዚህ ያስገቡ ይሄ ልጅ ከስቼዋለሁ ብሎ አሳመናቸው ለፖሊሶች።
እዛው ስገባ ናግባ ብለው እዛው አስቀሩ። ሶስተኛ ማለት ነው። እሱ ሄደ። እዛውኛ ነው የምሰማው ታስሬ። እሱ ሄደ ተፈታ። አይ አሳመኗት መሰለኝ እኔ እንድታስር ምናምን አታውቅም። ያኔ አባትሽ በነፍስ ሊፈረድበት ነው፣ ስለዚህ አድኙ፣ ተደፍሬያለሁ ብለሽ አውጪው፣ ፈልጌ ወድጄ ነው እርግዝ ነው ያስወረድኩት በይ። ከዛ እንደዛ አለች መሰለኝ ወረቀቱ አለ እንደዛ ያለችበትና እዛም አቀነባበሩት። ትምህርት ደረጃዬን ምናምን እዛ ላይ ተቀነባበር ማለት ያ አስተሳሰቡ እንትኑ ይቀንሳል በሚል መሰለኝ 9ኛ ክፍል አሉት። ከዲግሪ ወደ 9ኛ ክፍል አወረዱት። ብዙ ነገር እኔ ያላልኩት ቃልም አለ እዛ። ከዛ እሱ ኢሚዲየትሊ ተፈታ። እሷ በህይወት መኖሯን አረጋገጥን። እኔ እዛው እስር ቤት እያለሁ ኦልሞስት 48 ሰዓት ሲሞላኝ ምርመራ ተጠራሁኝ። ቃልን ሰጥተዋልኩኝ። እሺ ብዬ ስገባ ከእናትህ ቤት ነው የሚል ክሱ በእለት 23 ነሐሴ 23 2013 ያኔ ወደ አያቷ ቤት የሄደችበት ነው። ያዥ ወደ አያቷ ቤት የሄደችበት ነው። ያኔ ጧት ጊዮርጊስ ቤተክርስቲያን ደርሳችሁ ተመልሳችሁ እሷ ከአንተ ጋር አትተዋወቅም ነው የሚለኝ እንትኑ ላይ ማለት ነው ሲያነብልኝ። ከአጎትህ ልጅ ጋር ሆነ ተባብራችሁ እሷ ጥላ ወጣች። ከእናትህ ቤት ይዛት ገባ። ሻይ ላይ የሆነ ቅመም ነገር ተጠቅመህ አደንዝዘህ ድንግልናዋን ወሰድካት። ልጅቱ የሕክምና ወረቀት መጥቶልናል። እድሜዋ 16 ነው። እንደዚህ የሚለው ማን ነው? እንደዚህ የጻፈው እንደዚህ የሚከሰው ማን ነው? የተናገረው ማን ነው ስለው ቤተልሔም ሲለኝ ሳኩና ቤተልሔም አትልም ቃሌን አልሰጥም ብዬ ተነሳሁኝ። ከዛ ተነሳውና በር ላይ ከደረስኩ በኋላ ከፖሊሷ ጋር ለምን የሚቀየር ቃል የለኝም ብዬ ተመልሼ እሰጣለሁ አልኩት። ግን ማንበብ እፈልጋለሁ ራሴ አልኩት። ሳየው ብዙ ነገር ያው ነው፣ ከዛ የባሰ ነው። ደገመኝ ምናምን ደም በደም ሁኜ ልብሴ ምናምን ነው የሚል ጎሰሻ። እዛው ደግሞ ካራ ይዞ አስፈራራኝ። ደገመ ይዘው ድጋሚ ደፈረኝ። ለቤተሰቦች ብትናገሪ እገልሻለሁ አለኝ። ወደ አያቴ ቤት ሄድኩኝ። የዛን ቀን መሄዷ ሰው ስለሚያውቅ ከምን ጋር አቀነባበሩት? ከዛ ጋር እኔ አስፈራርቻት እንደሄደች ነገር ነው። በቃ እኔ በፍላጎታ ወደን ተፋቅረን ያደረግነው ነገር ነው። ሴክሹዋል እንትን ፈጽማቸው? አዎ ፈጽመናል። የ4 ወር በላይ እርጉዝ ነበረች። ተከራይተን የነበርነው ተከራይ ያለበት እንትን ምን ይላል ሰው ከማይደርስበት ማንም ከሌለበት ጠዋት ይዘጋኛል፣ ማታ ይከፍተኛል። ቆርቆሮ ቤት ነው። 6 ቀን 7 ቀን ሙሉ እየደፈረኝም ይላል። እዛ ሴክሹዋል 7 ቀን እየቆያችሁበትን ጊዜ ከዛ እሷ በኋላ እንትን ብላኛ ነግራኛለች። እና በቃ ጥሩ እንደዛ ከሆነ አልኩት 18 ዓመት በላይ መሀል ላይ ምን ለካለኝ ነበር መስለሽ መታወቂያው እዚህ ቦታ ነው እንትን እያለች ልጅ እንትን ጓደኛ ቤተሰብ ልኬ እያለሁ 16 ዓመቷ እያሉ ሰምቻችኋለሁ። መታወቂያው ከስዕል አድኖ ጀርባ አለል ያዘው ብላኛለች። በልጅቱ ልካልኛለች። ሄጄ እኔ ይዤዋለሁ መታወቂያው። መታወቂያው አለ። ኢትዮጵያዊ ዜግነት 1995 ነው የተወለደችው ይላል። 95 መስከረም 3 ይመስለኛል። እሺ መታወቂያ የጠየቀችበት ወረቀት ለራሱ አለ። 2012 ነው የጠየቀችው። ይሰጠኝ 18 ሞልቻለሁ ብሎ አባቴ የጠየቀው ማለት ነው። ይሄ በትክክለኛው ኦሪጂናል ፍርድ ቤት የቀረበው ጀርባ የተቀመጠው መታወቂያ ይሄ ነው። በቃ ይሄ ነው። ባክግራውንድ አዛ ያለ ፍርድ ቤትም አቅርቤዋለሁ። ባይዘው ታስሬ ያለው ከዚህ ሁሉ እንግዲህ አንተ እያለ ያለው በአንተ ወገን ያለው እየቀረበ ያለው እነሱ ቤተሰቦቿ ከአንተ ጋር ለማለያየት ያቀረቡት ይሄ የውሸት ታሪክ አለ። ግን በትክክለኛው ያቺ የ7 ቀን ኑሮ ያንተና የሰው ምን ይመስል ነበር? እስኪ ማለት ድጋሚ ምን ልበልሽ ውሃ ሲፈስ አለ አይደለ ማፍሰስ አችልም። እንደዚህ አይነት ህይወት ማለት እኔ ማለት መስፍን ማን መሆኑን ያየችበት ቤተልሔም ማን መሆኗን አይቼበታለሁ። ማለት ምን አይነት አፍቃሪ መሆኔ ምን አይነት ሚስት ስታረግዝ ምን አይነት ትሪትመንት ሴት ልጅ መሰረታዊ ነገር ይረዳት ወንድ ልጅ የምትፈልግ ሴትነቷ ሴት መሆኗን የሚያስረዳት ወንድ ማለት ሴትነት ክብር የሴትነት እና በቃ ስትነግር እሷን ባይዘው ወደ በኋላ ወደዛ መጣበታለሁ እንጂ ውስጧ ላይ በጣም አዲ ያደረገ እሱ ነው። ያመማትም እሱ ነው። እዚህ ጋር መሬት ያለው ሀቅ ሌላ ነው፣
እዛ ጋር ታሪክ የሚፈጥሩት ኢቭን 20 ሰው እንትን 8 ሰው ሆነው ደበደቡኝ እያለ ማታ ማታ ጀርባውን በሙቅ ውሃ አፍልቶ እንትን ይታሽ ነበር። የሚገርምሽ እሷ ለማሳመን እስከዚህ ድረስ ነው የሚሄድ። እናንተ ግን ጥሩ የሚባል የ7 ቀንም ብትሆን ጥሩ የሚባል ቆይታችኋል። የተከራየ ነው ቤት ማለት ነው። እኔ አሁን እሱ ላይ ያለው ብዙ ነገር ነው፣ ግን እነሱ ጠርቻቸዋለሁ ባይዘው ለምስክርነት ከኛ ጋር የተከራዩት አከራያችን መጥተዋል እና የነበረን የፍቅር ህይወት ተናግሯል። ያቺን ነገር በደንብ በአንደበት እንድትገልጽልኝ ስለፈለኩ። ስራ አልነበረም? ቤት አብራችሁ ነው የምትውሉት? ቤት ውስጥ የነበራችሁ ነገር እንዴት ነው ማለት? ፍቅር ምን መሰለሽ የሆነ የተከፈለ ነገር ሲገጥም ማለት ነው የሆነ ማች የሚያደርግ ነገር ታውቂያለሽ? የሆነ ተስፋ ያን ይታያል፣ ብርሃን የሆነ ርቀት የምታስበው አይደል? እሷ የምታስበው ስለ አረገዘችው ሳይሆን ከዛ በኋላ ስንት ልጆች እንደምትወልድ ሊሆን የምታስበው በዛ ሰዓት ነው እንጂ ባየችው ሳምንት ውስጥ እና ማለት ትንሽ ለመግለጽ ይከብዳል። የነበረው እንትን ህይወታችንም የበለጠ ዋጋ እንድንከፍል ያደረገችን መሰረቷ እሷ ቤዟ ማለት አሸዋ ላይ እንዳልተሰራ ነው የሚያሳይፈው። ምን ያኔ ምን አለች? ምድራዊ ኃይል አይለየንም ነበር ያለች። ኮሰጃ በዛ ሰዓት የእናንተ ምድራዊ ኃይል አይለየንም ነው ያለች እና በዛ ሰዓት ታስሬ ብዬሻለሁ። ታሰርክ ድጋሚ? እሺ ድጋሚ ሶስተኛ ሰጣው ቃል የለኝም ምናምን ነገር ብለህ ተመልሰህ እንደገባ ነገር ቃሌን ሰጠኝ። እሺ ተከራይተን እንደነበረ ከተከራይንበት ቤትም ተከራዩም አሉ አከራዩም አሉ። እቺ ልጅ 18 ዓመት በታች አይደለችም። መታወቂያም አለ የቀበሌ የዚህ ክፍለ ከተማ ራሳችሁ የሰጣችሁት ክፍለ ከተማ መታወቂያ አለ። ስለዚህ ይሄ ነገር ይሳብልኝ አልኩኝ። እያለ እየተሳቢ መጡ። በጣም ተናደደች። ያከራያችን የነበረን ላይፍ ተናገረች። እሱ ማታ 12 ሰዓት ወክ እንደምንወጣ እንደነበረ አንዳንዴ የነበረን የሚያስቀና አይነት ነገር እንደነበረ ተናገረች። የተከራዩትም በጣም በነፃነት ከኛ ጋር ቡና ተጠጣ ነበር። አንዳንዴ መብራት ሲሄድ ክሰል እንትን እሳት ከኛ እየለመነች ትሰራ ነበር። በደንብ አስረዱ። ከዛ በኋላ እያለ 2 ወር ቆየሁኝ ፖሊስ ጣቢያ። 2 ወር ቆይ ተፈታሁኝ። የተፈታሁበት መንገድ እዛ ውስጥ ሆኜ የሚገርምሽ እንጻጻፋለን። ምን ማለት በምን ተጻጻፋላችሁ? በእንትን ወረቀት ደብዳቤ አለ ሾርት። እነሱ እንኳን ከሷ ጋር ነው ያለ ስንጻጻፍሹ ያኔ ውስጥ ሆኜ ላልተወለደችው ልጅ የሚል እየጻፍኩኝ ነበር ድርሰት እና አንድ ጊዜ ሞባይል እንደምንም ያስገብቼ ቪዲዮውን ልኬላት ነበር ከጎኗ እንደሆነ እንድጠነቅ። ግን ቤተሰብ ምን እያልኳቸው ነበር? እንዳታምኑ፣ ከጎኔ መሆኗን እንዳታምኑ። ምክንያቱም ማረጋጥ ነው የምችል ፍርድ ቤት አይቼ ነው። እሷ የምታነበው የቱ እንደሆነ ታውቂያለሽ? ምትጽፍልሽ ሽንት ቤት ውስጥ ሆና ነው የምታነበው። የላኩት ሽንት ቤት ውስጥ ሆና ነው የምትጽፍልኝ ሽንት ቤት ውስጥ ነው። እና ጓደኞቹ ከቤተሰብ የሚሆን ከጓደኞቿ የሚሆን ሲሄድ ታናሹ አታ ትከታተላለች። ሌላ ወይም እሷ ከወጣች የእሱ ታናሽ እህት አለችው የአባቴው በቃ ከእሷ ጋር ነው እንቅስቃሴ። ከእሷ አጠገብ ማንም ሰው አይደለም። በቃ ሰው ከገባ አለቀ ጨዋታ። ወጥሻል ያላት ምርጫ ሽንት ቤት ሆና መጻፍ ነው። በጣም ገረመኝ። ሌሎች እንደዚህ የእሷ እህቶች ይጠበቃሉ እንደዚህ ማለት ማቹርድ አይደለችም። ታናሽ ናት እና ብዙ ተሞልታለች። ጭንቅላቷ ላይ የተሞላችው እንደተደፈረች ነው። ወጥሻል ማንም ይረዳት የለም። ከእናቷ ውጭ የሚረዳት የለም። በቃ ልጅቱ እናቷ ምንም ማምጣት አትችልም። እና ከዛ በኋላ ኦልሞስት ሮብ አስታውሳለሁ የካቲት 9 ሮብ ቀን ነው የተፈቷትና እሱ በቃ ደምድሟል። በቃ ሁሉ ነገር በኪሴን ጨርሷለሁ ነገር ነው። ለኔ ታሰራለሁ፣ እሷ ተስፋ ተቆርጣለች ነገር ነው። እና በዛ መሀል ምን ኢንፎርሜሽን እንሰማለሁ እየሞከረች እንደሆነ ህይወቷን ለማጥፋት ምናምን። ከዛ ቪዲዮ ላኩላት እንደምንም ብዬ አስገብቼ ወደ ፖሊስ ጣቢያ። ወንጀል ነው አይፈቅድም፣ ከህይወት አይበልጥም። ያለኝ ምርጫ ያን ማድረግ ነው። ቪዲዮ ላኩላት ከጎኗ እንደሆንኩኝ ጸሎት ብቻ ማድረግ እንዳለባት። ችግር የለውም እኔ እረዳሻለሁ። ወያቱ አስቢ አይ ነው እየተጎዳሁ ነው፣ ብዙ ነገር እየደረሰብኝ ነው። ደግሞ የሆነ ኔጌቲቭ ነገር መላክ እንደሌለብኝ አምናለሁ። ህይወት ነውና ልጅ አስወርዳለች፣ ፍቅረኛዋ ጋር ተለያይታለች። የምትወዳት ልጅ ነገ ጧት የምትጠብቃት ልጅ አለች። ሳይኮሎጂካሊ እየተጎዳ ደም እየፈሰሳት ነው እና ብዙ ነገር ስለሆነ እንደዛ አልኳት። እንደተፈታሁኝ ሰብ መላክ ጀመረች። ሰው
ትግርኛ ነው ታዲያ ችግር የለም ሰው መላክ ጀመረች ወደ ቤት ወደ አንተ ወደ እኔ ማለት ውስጥ አላመንኩበትም። ሜቢ ፈርታ ብላ ይሆን ፈጥኜ ደግሞ ወደዛ ነገር መግባት አልፈለኩም። መረጋጋት አለብኝ። ያለኝ ምርጫ የሆነ ቀን የደብዳቤ ተላከልኝ። እስኪ ልትታነቅ እንደሞከረች ንስሐ ገብታና እኔ ይቅርታ አድርጌላት መሞት እንደምትፈልግ በነገራችን ላይ ሽማግሌ የላኩኝ ለራሱ ይመልሳቸው ነበር በር ላይ እሷ እንዳታይ ሶፋ ሲያምር ልጄን በጉጉት መጠብቅ ነበርኩኝ፣ ግን እግዚአብሔር አልፈቀደም። አልታወቀህም እንጂ ብዙ ነገር አግዣለሁ። ምክንያቱም ወድጄ ሳይሆን ተገድጄ ነው። ቤተሰቦቼ እውነቱን ያውቃሉ። ራሴ ላጠፋ 2 ጊዜ ገመድ ላይ ተንጠልጥዬ ተገኝቻለሁ። ይሄም ሲያንሰኝ ነው። ላከበረኝ ሰው ያላከበርኩ፣ ላገዘኝ መስፍን ያላገዝኩ፣ ይሄም ሲያንሰኝ ነው። አሁን የምጽፍልህ ንስሐ ገብቼ ይቅር ብለኸኝ መሞት ስለምፈልግ ነው። በድንግል ተረዳኝ፣ ታቀኛለህ። እኔ ይሄንን ሴራ የማሰብ ሰው አይደለሁም። መስፍን አደራ ለልጄ መቼም ሳጸልይላት እንዳታድር። ልጃችን በአባቷ እንጂ በእናቷ እንደማትኮራ አውቃለሁ። ምክንያቱም ጥሩ አባት ስላላት መቼውም ትኮራባለች። ላልተወለደችው ቢታንያ ኦኬ ሚል በጣም ረጅም ነው። በጀርባው ነው የሚቀጥል፣ ከጀርባውም ይቀጥላል። ስለዚህ ሚስዩ ይላል ገጽ 1 እና ገጽ 2 ይላል። ደግሞ በመጨረሻ ላይ መልስ በፍጥነት ያልከውን መልሻለሁ፣ ግን አደራ በቢታንያ ሞት ለፖሊስ እንዳትሰጠው፣ ህጉ ሊቃረለኝ ነው። አባቷ ሊያቋርጠው ተስማምተዋል። እሺ አደራ ለቢታንያ ስትል እንዳትሰጣቸው በድንግል ማርያም ሚስዩ ይላል። የእጅ ጽሑፏ በጣም ነው የሚያምረው፣ በእውነት በጣም ነው የሚያምረው። እና ይሄ ቃላቶቿ ውስጥ እንትን አለ፣ ይሄ እውነት አለ፣ ስሜት አለ። እና እያንዳንዱን ነገር የምታስጠነቀቀ በቢታንያ እና በድንግል ማርያም እያለች የምታስጠነቀቀ ቦታውን ማለት ለድንግል ማርያም ያለኝ ቦታ ስለምታውቅ ነው። አዎ እና ለልጅህም ለእምነትና ለልጅ ለቤተሰብ ለፍቅር ያለህን ነገር ስለምታውቅ እያንዳንዱ መስመሮቹ ላይ የምትጽፋቸው ነገሮች ስሜት አላቸው። እውነት ስታነባቸው ራሱ ይጋባሉ። አንተን እንደዚህ ጠርዝ ያስቀመጥከው ላሚኔት አድርገው እሺ ኤክስፐርቱ እንዳያልፉ አይደለ? ሌላም ደብዳቤ ያሳይተኝ ነበር። የመጀመሪያ እንደጀመርን አካባቢ ማለት በዛ ሰዓት ስልክ ስላልነበረ ቴክስት መጻፍ ይሄ እንግዲህ ተመልካቾቻችን በ2013 የተጻፈ ነው። ሌላ ምናምን በ1970ዎቹ ነው እንዳይመስላችሁ። በጦርነቱ ጊዜ ስልክ ምንም ስላልነበረ የተጻፈች። አሁን ይሄን መቼ ነው የጻፈችል? 2013 ነው የጻፈችል። ማርያም ቤተክርስቲያን ስንሄድ ነው የሰጠች እኮ ምን አንድ ለጽ እስኪ በቃ እሷ ለኔ ያላትን ስሜት ፍቅር ኦልሬዲ ጀምረናል፣ ግን ለኔ ያላት ለመግለጽ እስኪ ውዴ የኔ ቆንጆ አንተ ማለት ለኔ ልበ ሰፊ ቦታ ያለ ሰው ነህ። በኔ ልብ ሰፊ ቦታ ያለ ሰው ነህ እና ውዴ ማወቅ ያለብህ ነገር ቢኖር በጣም እንደምወድህና እንደማፈቅርህ ማወቅ ያለብህ እንዳንተ አይነት ሰው ወድጄ አላውቅም። አንተ እኮ እንደ አባት፣ እንደ ወንድም፣ እንደ ፍቅረኛ ጭምር የምታስብልኝ ወንድ ነህ። በጣም አመሰግናለሁ። ፈጣሪ የማመሰግነው ደግሞ የሚረዳኝም ባል ስላለኝ ነው። አመሰግነዋለሁ። ግን ውዴ እንዳንተ አይነት ወንድ እንደማይገኝ ግን ታውቃለህ አይደለ? ውይ ስወድህ እኮ ማሬ የኔ ህይወት፣ አንተ አንድ ነገር ብትሆንብኝ እኔ ምን ሆናለሁ? እናም አትጨክንብኝ እሺ? እወድሃለሁ፣ አፈቅርሃለሁ። ከምንምና ከማንም በላይ ውድድ ነው የማደርግህ የዘላለሜ ብላ አይ ላቭ ዩ ብላጽፋላለች። ጎበዝ አይደል? መሀል ላይ የሆነ አስታውሳለሁ እንትን ቅዳሴ ሊወጣ ስል ማላቃት ልጅ ትመጣለች። የቤተልሔም እህቷ ነኝ ትለኛለች። እንዴ ቤተልሔም እህት የላትም አውቃቸዋለሁ ብሎ ስላት እንግባ ሰው እንዳያየን ብላ ገባ ወደኛ ቤት። ስንገባ በጣም ቁጭ ብላ አወራች። ማለት ያለችው በጣም ማለት ዘግናኝ ውስጥ እንደሆነች ከዛ ከተፈታሁ በኋላ ነው 2 ወር ታስሬ ተፈትቻለሁ። ከበደኝ ማለት ወደዛ ውስጥ ከገቡ ማህበረሰቡ በምን ጭንቅላት ነው የያዘው? ችካሪ ችወራዳ፣ እንዴት አምና ተከራይታ እንዴት እንደዚህ ታደርገዋለች? እንዴት ትክደዋለች? ነገር አለ። ስፔሻሊ ቤተሰብ ግማሹ ይረዳታል፣ የኔ ማይረዳትም አለ። ወጥሻል። እኔ መንታ መንገድ ላይ ከጎን ያለ ማን ነው? ቤተሰብ ነው ለማስፈታት በጣም ብዙ ነገር እየጣረ ያለ ይሁን ጠባቃ እስከማድረግ ነው ብዙ ነገር እየተጓዘ ያለ ቤተሰብ ነው። ከዛ መንታ መንገድ ሆነ። ከዚያ ይሄን አንብበውና
ታረጋግጣለህ አለች። በቃሌ ላታምነኝ ትችላለህ፣ ይሄን ግን ልካለህ አለች። ግን አደራ ብላለች፣ በቢታንያ በማርያም ብላለች፣ ለፖሊስ እንዳትሰጠው አደራ፣ ካለዛ ህይወት ያጠፋለሁ እያለች ነው። እሺ ብዬ ሳነበው አሁን ያነበብሽውን ትንሽ ማለት ያማል። ሳምንት የነበረችውን ትውስታ መለሰችኝ ወደኋላ ማለት ነው። ለእሷ ያላት ፍቅር እኔም ውስጥ ሆኜ ላልተወለደችው ቢታንያ እያልኩኝ ምጽፎ ነበር እና የጻፍኩኝ ነበር እስር ቤት ውስጥ ሆኜ። መንታ መንገድ ላይ ቆምኩ ማለት ጸጸት አልወድም። ተጸጽተህ የምትመልሰው ነገር አለ፣ ጸጸት በህይወት ደግሞ የምትመልሰው ተአምር ይፈጠር እና እዛ ጋር መቆም ፈለግኩኝ ማለት ስለ ነፍሴ መጨነቅ ጀመርኩ። ምክንያት መሆን አልፈልግም፣ ዋጋ መክፈል ነው የምፈልግ ብዬ ወሰንኩኝ። በቃ 2 ቀን ስጭኝ አልኳት። 2 ቀን ስጭኝ ላመቻች፣ እስር ቤት ነው የቆየው፣ ብርም ማሰባሰብ አለብኝ አልኳት። ወረቀቱ ላይ ምን መንገዱ ክፍት ቢሆን 2 ቢታንያን ወደድ ነበር ይላል እና መንገዱ ክፍት ቢሆን ማለቷ ባህር ዳር እንደነበርኩ ስለምታውቅ ነው። ወደ ባህር ዳር እንሄድ ነበር ነው መልእክቱ። ከዛ በዛ ሰዓት ቆቦ ላይ ሰው እየሞተ ነው እንደዚህ አጋጣሚ የዛን ሰዓት ለ5 ወር ነው ምናምን ጦርነቱ ጋፕ ነበረው፣ ቆሞ ነበረ በዛ ሰዓት ማለት ነው። ከዛ ወሰንኩኝ ይዣ ለመጥፋት ነው የሚባለው አይደል? ምክንያቱም አማራጭ የለም፣ እዛ መኖር አልችልም። መኖር የማልችልበት ምክንያት በአባቷ ምክንያት ማለት ነው። እሺ ብዬ አስታውሳለሁ። ቀን እንደዚህ አመቻችተሽ እንደምንም ብለሽ ተወከሽ ነይ ብዬ መልእክት ላኩላት። ኖ ሌሊት ነው መሆን ያለበት አለች። ባጃጅ አመቻቸውኝ። ማውቀው ልጅ ነበር አጋጣሚ፣ እኔንም እሷን የሚያውቅ የታሪካችንም አጋጣሚ ያውቀዋል። ችግር የለውም ማለት ተነጋገርን። ከነሱ ቤት ጎን መስጊድ አለ፣ እዛ ጠብቁኝ ብላን የላከችልን መልእክት 7 ሰዓት ከሌሊቱ አለችን። ቤታቸው ረዥም ኦልሞስት አጥሩ 3 ሜትር ሲሆን በላይ ሊሆን ይችላል ከ3 ሜትር። በዛ ዘላ ሌሊት 7 ሰዓት ወደዛ መጣች። አስቢ ብቻዋን በዛ ሰዓት አስቢ። ኮማንድ ፖስት ነው ማለት ህግ። አንድ ሀገር ጦርነት ላይ ስትኖር ህግ የሚባለው ነገር ታውቂዋለሽ፣ ሌባ ምናምን ብዙ ነገር አለ። በዛ ላይ ሴት ልጅ ናት። በዛ ድፍረት መጣች። እኛ ግን አላመናትም ማለት ፕሮባቢሊቲ ማመንም አለ አለማመንም አለ ማለት ተጽዕኖ ፈጥረውባት ሊያስዙን ፈልጎ እንዳይሆን ቤተሰብ በጥንቃቄ ተዘጋጅተን ነው ያለን። መጣ ግቢ ስትል አላመንም። ሻርፕ 7 ሰዓት እኛ ጋር ሌሊት ነው እንጂ ከዛ ላይ ዘላለም ማለት አለመውደቁ አለመጎዳቱ ያውም እንትን ነበረ ፌሮ አቦሻል ነበረና ልዘል ስል ልብሴን ያዘኝ አለች። ተመልሼ ተሰቀየ ነው አለች። እንደገና የወረድኩኝ አለች። እና ስተኛም ከእህቷ ጋር ነው የምተኛ። ሳዘጋው ነው የቆየች። ሳተኛ ነው የቆየች። እህቷ አታውቅም ተኝታለች። እየተጠባበቀች ነው እስከምተኛ እና 7 ሰዓት እስከሚሞላ። ከዛ መጣች። ሄድን መናኸሪያ ይዞን ሄደ። መኪናን ቀይራለች። አባዱላ ገብተን ነበር። በዚህ ከሄድን ምናልባት እንትን ድምፅ ሰምቶ እንዳይመጣ ወደ መናኸሪያ ሊፈትሹ የሚችሉ መኪና አባዱላ ላይ ሃይሩፍ ላይ ነው ሚኒባስ ላይ ነው። ስለዚህ በሌላ እናድርገው አለች። አጋጣሚ ምን አገኘን? ኤፍኤስአር አገኘን። ብዙ ሰው ከላይ ተሰውሎ በዛ ሰዓት ስልክ አላማጣ አካባቢ ይሰራ ነበር። የሚደውል ሰው የሚመጣ ነበር ወደዛ። ከነሱ ጋር ሆነን አላማጣ ገባን። ካላማጣ በዛ ሰዓት ዝግ ነው ከቆቦ በኋላ። ስንት ጊዜያችሁ ነው የተገናኛችሁት ማለት ነው? ስንት እስኪ ህዳር 24 ተለያየን። እስከ መጋቢት አልተገናኘንም። መጋቢት 14 ነው ወጣን። በ5 ወራችሁ? አዎ መጋቢት 14 ከመቀሌ ወጣን። እሺ ዋጃ ስንደርስ አላማጣ አልፈ ማለፍ አይቻልም። እዚህ ጋር የትግራይ ሰራዊት አለ። አለፍ ብላ ደግሞ መከላከያ ኢትዮጵያ ፌደራል መከላከያ አለ። መኪና ማለፍ አይችልም። ከዛ ያለን ምርጫ በእግራችን ማለፍ ነው፣ መሽለክለክ ነው። እንደምንም ብለን ጋሪ ያገነ ጋሪ የሻይ ሰጠን። ሴቶች አጋጣሚ ነበሩ ደግሞ የሚወጡ እንደኛ። እነሱ ጋሪ ላይ አድርገን እኔ በእግሬ እየሮጥኩኝ እነሱ በጋሪ የትግራይን ሰራዊት አለፍን። ሸጉለ ነው። አይዛሽ አስቢ የኔ መታወቂያ ባህር ዳር ነው። አስቢ የእሷ የትግራይ ነው። ኦሪጂናሉ አልያዝኩትም፣ እዛ ደብቄ ነው የመጣሁኝ። ኮፒ ይዣለሁ። የትግራይ እንዳለፍን መታወቂያውን ቀደድኩት። በዛ ሰዓት ብዙ ሰው ኢሞሽናል አለ ጎቶሻ በፖለቲካ ምክንያት እና በእግራችን እያልን ማን ያገኘናል? መከላከያ። ከዛ ተፈተሽነ መታወቂያ ምናምን አዩ። ከዛ እዚህ ጋር ተሰብስበዋልና ተሰበሰብን። ቀጥታ ወዴት ነው የደወልኩኝ? ኢሚዲየትሊ ባህር ዳር ለመሄድ ነው ስደውል ወደ ሲስተር
በስማም ብላ ዘጋችው። ደሞ ማነው ስደግም ልታነሳልኛለች። ወደ ጓደኞቹ ደወልኩኝ የተለያዩ። ከዛ መዝጋት ጀመሩ፣ ይዘጉብኝ ጀመሩ። እንዴ ከዛ ወደ አንዱ ጓደኛ ስደውል ለምን እንደሚዘጉትማ እንደሞትኩ ነው የሚያውቁ። የምር ማርያም እንደዛ ተብሎ ተወርቷል ወይስ ምንድነው? ወይስ ጦርነት ስለነበረ ከኔ ጋር የተማረ ዩኒቨርሲቲ እኔን የሚያቀኝ ባህር ዳር አብዛኛው የሚያቀኝ ምን ተብሎ ተወርቷል? ተማርኮ በቴሌቪዥን አይተነዋል፣ አፋር ላይ ተረሽኖ ሞቷል ተብሎ ቤተሰብም እዛ ያለው ባህር ዳር ቤተሰብ እንደሞትኩ ነው የሚያውቅ። እኔ የራሴን ጦርነት እዛ ከፍቻለሁ፣ እነሱ ወደ ፖለቲካ ቀይረውታል። እና ሲነግረኝ ወደ ባህር ዳር መምጣት አልችልም በአሁኑ ሰዓት። እኔ አገር አማን ነው አገሬ ነው ሰፈሬ ነው ብዬ ነው። ምክንያቱም ከ6ኛ ክፍል በላይ እዛ ነው የተማርኩኝ። ከዛ ያው ፖለቲካ የፈጠረው ተጽዕኖ ነው። እዛ መሀልም እንትን አሉ ጭቅጭቅ አለ ማለት ጭቅጭቅ አለ ስል ጓደኞች ክርክር ውስጥ አሉ። ለኔም ይደግፋል ለኔም ያደግፋል። ይሄ አልፈርድባቸውም። የሄድኩበት ሰዓት መንገድ የተዘጋበት ጎቶሻል ያለው ፖለቲካዊ ነባራዊ ሁኔታ ፖለቲካው ማህበረሰቡ ላይ የዘራው ጭንቅላት ነው። ከዛ በፊት እናቴ ትግሬ ስለሆነች ምንም አልደረሰብኝም። ጎቶሻል በትግሬነቴ የደረሰብኝ ነገር ስላልነበር በአባቴ እዚህ ስለሆነ የደረሰብኝ ነገር ፖለቲካ ብዬ ስለማምን ማህበረሰብ እንደ ማህበረሰብ ጀጅ ማድረግ አልፈልግም። እና ከዛ በኋላ ስደውል መስፍን ሞቷል ነው የምናገኘው ስል መስፍን በቪዲዮ ኮል አድርገልን ምናምን መጣ። አረ የራሴ ከባድ ህይወት ማሳለፍ የመጣው። ከዛ ወደ ሲስተር ድጋሚ ደወልኩኝ። ለካ ቤተሰብም ታስሮ ነበር። ወደዛ ልካችሁታል እዛ ሄዶ እየተዋጋ ነው አይነት ነገር። ከዛ ሲስተር በቃ ወደዚህ እንዳትመጣ እንደዚህ ተብሏል። እዚህ የሚታወቀው ሄዳ እየተዋጋ ቲዲኤፍ ሁነ እንትን ተማርከ እንደተረሸንክ አፋር ላይ እንደሞትክ ነው የሚታወቀው። ስለዚህ ለአንተም ለህይወትም አደጋለሁ። ፖለቲካው ሲረጋጋ ትመጣለህ። ጨነቀኝ። ወደ ልጅ ሲንይዤ መሄጃ የለኝም። አገር አማን ነው ብዬ ነው ወደ ባህር ዳር የመጣነው። ከዛ እንትን መከላከያ ወዴት ወሰደን? እስከዛው ብሎ ቆቦ ፖሊስ ጣቢያ እዛ 4 ቀን ቆየን። ቆቦ ፖሊስ ጣቢያ ማለት ነው። ቆቦ ፖሊስ ጣቢያ ከቆየን በኋላ አማራጭ መሄጃም የለም። በዛ ሰዓትም ወደ ማህበረሰቡ አይፈቅድም ፌደራል መንግስት። በዛ ሰዓት ማለት የፖለቲካ እንትን ጉዳይ መሀል ላይ የራሳቸው እንትን አለ ደህንነት ማለት ሊኖር ይችላል በሚል ተፈናቃይ ካምፕ ገባን። ተፈናቃይ ካምፕ 1 ወር ከ2 ሳምንት ቆየን። 1 ወር ከ2 ሳምንት ከቆየን በኋላ መሀል ላይ ትንሽ ከዛ በፊት እርግዝናው ያስወረደችበት መንገድ ማለት በደንብ አልጠራም፣ ትሪትመንት አልተደረገም፣ መድኃኒቱ አልተከታተለችም። በድንገት አውጡ አይደል የወሰዳት። አንዳንዴ ደም መፍሰስ ጀመረ። ስትገናኙ ከረጅም ጊዜ በኋላ እንዲህ ለብቻችሁ ስትገናኙ ምንድን ነው የነበራችሁ ስሜት? እሷ አላመነችም፣ እኔም አላመንኩ። ባይዘ እያየሃት እንትን የደነገጥኩ ባይዘዌ ኤፍኤስአር ላይ ከላይ ነበርንና ሳያት አጥንት ታውቂያለሽ፣ ስጋ የሌለው አጥንት እንዴ ሉሲ መሰልሽ እኮ ነው ያልኳት። ቁመት አላት በዛ ላይ ማለት ያኔ የተረዳ ምን ያክል ደም እየፈሰሳት እንደነበረ ስትነግረኝ ማታ ማታ የሆነ የሀበሻ ነገር እንደሚያጥኗት ደም በጣም በሳፋ እንደሚፈሳት ተይዛ እንደምታድር በዚህና በዚህ ሰው ቁጭ ብሎ እንደሚያድር እንደነበረ ነገር ስትነግረኝ በቃ ተረዳኝ፣ ገባኝና በጣም ያማኝ ባይዘው እኔ በቃ የእሷ ነገር ማለት ያመመኝ ስልሽ እኔን አምና መጣ ነው ይዣት እየሄድኩኝ ያለው ቦታሻል። እናትና አባቷን ትታ ከሁሉም በላይ ከፈጣሪ በታች እኔን አድርጋ ነው እየመጣች ያለችና ተፈናቃይ ካምፕ በቃ ተመልሳ ለእኔ መጨነቅ ጀመረች። በጣም ያስታውቅብኝ ጀመር መሰለኝ መጨነቂ። ከዛ እንደምንም ብዬ ሻለቃውን ለመንኩት። በመከላከያ ነው የምንጠበቀው ተፈናቃይ ካምፕ በዛ ሰዓት። ጃሪ ማለት ከደሴ አልፈን ወይ ደግሞ ከሀይቅ ጎን ነው እና በዛ ሰዓት በጣም ማለት የመጀመሪያ እርዳታ ነው እንጂ መታከም አልችልም። ደም አንዳንዴ እየፈሰሰ ነገርኩት፣ አስረዳሁት። ለእኔ ምንም አይነት ችግር አይደርስብኝም በወጣም ከዚህ አልኩት። ምክንያቱም የባህር ዳር ፋይል አለ፣ መታወቂያም የባህር ዳር ነው፣ 40 ምንጭም ነው የተማሩ ማለት በትግራይ በመሆኑ የሚደርስብኝ ነገር የለም ብዬ አስረዳሁት። እሺ አለ። ወጣን፣ አዲስ አበባ መጣን። አዲስ አበባ ሞከርን፣ ስራ ሞከርን ላገኛቸው አልኩ። 2 ሳምንት ሞከርኩ።
የሚገርምሽ እዚህ ጋር አልጋ እያያዙ ጓደኞችም አሉ ከኔ ጋር እየተማሩ ሁለት ሆነ እነሱ ጋር መሆን ከባድ ነው። በግድ ያሳድሩ አለ አይደል? የግቢ የነበረ ሶሻል ላይ በጣም ያኔ ነው የጠቀመኝ። በዛ አንዱ ብር ይልካል፣ በዛ አንዱ ብር ይልካል። እንደ ብሔርተኝነት ማንም አይደለም እንደ ሰው መሆኔ ነው እያገዘኝ ነበር። ጎቶሻል አማራጭ ሳጣ ቤት ኪራይ ስትልና ደሞዝ ማይገናኝ ሆነ። ሰርተ ለቤት ኪራይ ሆነ። ያለኝ ምርጫ የፋዘር ወንድም ቦንጋል ደቡብ ጅማ አልፋ ነው ደቡብ ምስራቅ ዋና ከተማ ናትና ኑ ይለናል። እዛ አማራጭ ሳጣ ወደዛ ሄድን። እዛ የሚገርምሽ እኛም የሚያቀን ሰው የሆነ ካፕል ሆነ የሚያስቀኑ ታውቂያለሽ። ባልና ሚስት የሚያውቁን ነው እንጂ ማያውቀን ሰው እንደ ባልና ሚስት እንደ ፍቅረኛ ማሞች አይደለም። ሲስተር እህቴ ወንድሟ እንደሆንኩ የሚያውቁ ያለን ሪሌሽንሽፕ ማለት ሲያውቁ በቃ በጣም ነበር የሚቀኑ። ታድላችሁ ያኔ ባይዘው ያስፈራን ነበር። የሆነ አይን ውስጥ ትገባ አንዳንዴ ከአይን ያውጣህ ነገር የሚባል ነገር እና መፍራት ጀመርን እና በዛ ሰዓት ፔሪየድ በመጣት ቁጥር በጣም እየተሰቃየ ነበር፣ እያለቀሰች። ያኔ እርግዝናው እንትን ሲባል ዶክተሮች ምን አሏት መሰለኝ እሷ ትነግረኝ ሪስክ አለው ተብሏል። አባትና እናቷ እድሜ ልክ ማን ልትሆን ትችላለች፣ ወይም ደግሞ ደም ፈሷት ህይወቷ ሊያልፍ ይችላል። ይሄ ፕሮባቢሊቲ ነው ያጋጥማል ማለት ከሆነ ሕክምና እንትን ላይ ሊያጋጥም ይችላል። ይሄን አምናችሁ መፈረም አለባችሁ ተብሎ ፈርሟል። ልጅቱ ደግሞ ጭንቅላቷ ላይ የተቀረጸ ምንድነው ፔሪየድ በመጣ ቁጥር ማን ሆኛለሁ ነው። ወተሻል ፔሪየድ በመጣ ቁጥር እና ያኔ ምን አልኳት መሰለሽ ማለት ታውቃለችም ተደጋጋሚ መርገም ነበረብኝ ለሷም ውስጧ ላይ ማለት በሷ ጫማ ሆኜ ማሰብ ፈልጋለሁ። መጀመሪያ ያገባሁልሽ ቃል ታስታውሻለሽ ብያታለሁ። ማን ሆንሽ ታመምሽ ምን ብዬ መጀመሪያ እንደዛ ስላት ምን ታስብ ነበር መሰለሽ ማን ሆነ ብትሆኝም እኔ ወደሽ ያመጣሽው ነገር አይደለም መስፍን ይለኛኛም ብለሽ እንዳታስቢ ነበር ማለት መጀመሪያ እንደዛ ስላት ምን ጭንቅላቷ ላይ ምን ትጠራጠር ነበር መሰለሽ ይሄ ልጅ ማን ይሆን እሱ ራሱ ሆኖ እኔን እያሰመረ እንዴ በኋላ ደግሞ እንጂ አንቺ ብትሆኝም ችግር የለውም አይደለም እሱ ሆኖ ይሄኔ እኔን በኋላ እንደዛ ነገር እንዳያሳጣኝ ያለሽው። እሺ እና ያኔ ደገምኩላት ማለት በጣም በዛ እድሜዋ ስለ ልጅ ላይ ያላት ፍቅር አውቀዋለሁና እኔንም ታውቃለች ስለ ልጅ ያለኝ ፍቅርና መጨነቅ ማልቀስ ሲጀምር አስታውሳለሁ። ክረምት ፍስለታ ነሐሴ ጾም ነበርና በቃ ጸልይ አልኳት። ከዛ ስንወጣ ነግሬሻለሁ ኪዳነ ምሕረት አልኳት መንገዳችን ጥርግርግ ነው የምታደርገው አልኳት። ምንም እንቅፋት አይገጥመንም አዲስ አበባ እንገባለን ብያት ነበር። ገና ስንነሳ እንዳልኳትም አንድ መታወቂያ ሳትጠየቅ እኔ የገባችው አዲስ አበባ እኔ ብቻ እያሳየው ማለት ነው። አሁንም አልኳት እመኝ እችን ጾም በደንብ ጾሚያት ጸልይ ታረጋለች። ካላረገችው ለበጎ ነው ወይኔን ለመፈተን ነው። ይሄን ፈተና ደግሞ ከእግዚአብሔር ጋር እንወጣዋለን። መሀን ዋላ ሁኚ አልለይሽ። ይሄን ታውቂያለሽ። ሃይማኖት አትቀይሪ። ከሌላ ወንድ ጋር ተኝተሽ አልይሽ ብቻ የኔ መለያ እችን ታውቂያለሽ። ትጽናናለች። ሲመጣ እንትን ትላለች ነው ያኔ አስታውሳለሁ። እኛም አመን ከውደናል። ፔሪየድ አቋም አረገዘች አላመንም። ከዛ ሕክምና እንሄድ አልኳት እምቢ አለች። ፈራች። ገብቶሻል የለም አላረገችም መስማት አልፈለገችም። ሁለተኛ ወር ላይ ልትሰማኝ አልቻለች። ምንድነው እየፈራች አለች አላረገችም የሚለውን ነገር። ሶስተኛ ወር ላይ ልትሰማ አልቻለች። እንዴ አልኳት አሁን በቃ ጡትሽን ነው አልኳት። ሲጨንቃኝ ጧውሮ ነው የሚሆን በደንብ አልኳት። እሷ ስላለች ያኔ እንጂ እውቀቱ የለኝም። ከዛ ለክትትልም ችግር ይፈጥራል። ስለዚህ ይሄን ኦልሞስት 3 ወር ከምናምን ካለፈው በኋላ አራተኛ ወር ላይ እንዳረገዘች ተነገራት። ከዛ በፊት ግን የሚገርምሽ ቸክ አድርገናል ስልሽ ደም አንዳንድ እየተንጠባጠባት ነበር አይደል። ሁለተኛ እንትን ቤኮ ክሊኒክ ስፔሻሊስት የማጸን ነበር አይቷት ድጋሚ እንትን ብሏታል ጠርጎላታል እና መድኃኒት ሪካቨር ብሎ የ1 ወር መድኃኒት ሰጥቷታል። ከዛ በኋላም በእግዚአብሔር ቸርነትም አረገዘች ማለት አምነ መቀበል ከውዶናል። ከዛ በቃ ውስጣችን ደግሞ ያቃል ፈጣሪ ማለት ምንም የሆነ ማለት ከምንም የጸዳ ነገር ነው እያቀራረበን ያለበት የሆነ ፍቅርና ፍቅር ብቻ ነው። ኢኮኖሚካሊ አይደለም፣ መልክ አይደለም፣ ቁመና አይደለም፣ የሆነ ልብ አለ አይደለም ማች የሚያደርግ አይናችን ላይ ይታይ እንጂ ራሱ የተያየ ነው ልባችንና
አሪፍ ይሄን በጣም በቃ ማለት የሚያስቀና ህይወት ነው። ኢቭን የ5 ወር እርጉዝ እያለች ዲስቲቪ ከኔ ጋር ትገባለች። ኳስ ያላችሁ አብራችሁ ኳስ እንዴ አሁን ማን ተን ያለሃት እንደዚህ እያለች ነው የምታይ። እንደዚህ እያለች ታያለች። እኔ ሰው ከበዛበት ማየት ነው ደስ ኳስ መሆን የሚታወቅ ያኔ ነው እና እዛ ነው ማለት ችግር የለውም ትለኛለች። እዛ ብቻዋን ሴት ነፍሰ ጥሩ ናት ያለች የሚገርምሽ እያንዳንዷ ላይፍ ላይ አሉ ተስተካከሉ መጡ ነገሮች በጣም የገረመኝ ታያለሽ። በረከቱ እኔ ትዳር በረከት አለው ሲባል የሆነ አፍ ታሪክ ነበር የሚመስለኝ። በንጹህ ልብ የገባህበት ማለት ነው። የሆነች ነገር ልትጎድል ስትል በየት መጣሳቱ ይሞላል። ልትጎድል ስትል በየት መጣሳቱ ይሞላል። ውዝግባን እሷ ተይው ሰፋች አይገን ከእርግዝናዋ ጋር ምቾት መጣ። ያው ቦንጋ ይታወቃል፣ አትክልት ሀገር ነው። አሪፍ ህይወት እየቀጠልን ያለ እናንተስ እሺ፣ እዛ አለማችሁን እየቀጫችሁ ነው። ያንተ ቤተሰቦች የሷ ቤተሰቦች እዛ ምን እየተፈጠረ ነበረ? እሱ ያወቀነ ስልክ ሲከፈት ነው ማለት ተዘግቶ ነበር። ፕሪቶሪያ ከተስማሙ በኋላ ስልክ ተከፈተ መቀሌና ኢንፎርሜሽን ደረሰን። ባለለበት ሊያስፈርድብኝ አባትዬ እየሞከረ ነው። ኢማጂን ስለ ልጁ አልተጨነቀም። ከማን ጋር ነው ያለች? ከኔ ጋር ነው ያለች። ማለት ያው ኔጌቲቭ አስተሳሰብ ቢኖረኝ አባት ሆነ ልጄ ከሱ ጋር ናት ሊጎዳብኝ ይችላል ብለህ ማሰብ አለብህ። እሱ ጉዳዩ አይደለም፣ ስለ ልጁ ስለ ክብሩ ነው የሚጨነቅ። እሱ በቃ ድጋሚ ወሰዳት፣ ድጋሚ አጠፋት፣ ድጋሚ ከሱ ጋር ሆነች፣ አዋረደች አይነት ነገር። ስለ ክብር ነው፣ ስለ ህይወት አይደለም። በሌለበት ለማስፈረድ በጣም ሞክሯል። ኢንፎርሜሽኑ ደረሰና ደወለችለት። እያስገደድኩ ነው ማስደወላ ማለት እናቷ ግዴታ የእናትነት ነገር አለ፣ ድምጿ መስማት አለበት እና ፍላጎት ያውም አልነበራትም። ወንድሞቿ ማግኘት ትፈልጋለች። ማግኘት የምችለው በአባቷ ስልክ ነው። ስለዚህ ያላት አማራጭ አለመደወል። በጣም ግፊት እያደረኩ እንትን ነበር። ሌሊት ነው የተደወለልን። የሚገርምሽ ተኝተን እያለ እንደዚህ እያደረገ ነው እንዳትመጡታል እንዳታስወጡ መምጣት አስፋችሁ ከሆነ ተናዳ ጠዋት ደወለችለት። ብዙ በቃ ሞራል የሚነካ ንግግር ተናገራት። ከዛ እኔ አረጋግዋት በቃ ዛሬ ካንቺ ጋር ነው የምውል፣ የትም አልሄድም፣ ስራም አልሄድም ብዬ ቁጭ አልኩኝ። አባቷ እኔ ማለት ነው ገብቶኛል። ደውሎ የተናገራት አባቷ ነው ማለት መደሰት ነበረበት ድምጿን በመስማቱ ብቻ ሌላውን ተወው ነው። በዛ ሰዓት ሰሜኑ ላይ ያሉ ጦርነት አስቢ። ከዛ ስረጋጋ ደውለታለሁ እኔ አወራዋለሁ አልኳት። ተረጋግቼ አወራሁት። ከሰዓት በኋላ እሷን ካረጋጋው በኋላ ከዛ ማለት የሚነገር ነገር ነገርኩት። እኛ ያገናኘን መሰረታዊ ነገር ይሄን መንፈሳዊ ነገር ገብቼ ማለት ወደ ልቦናችሁ ተመለሱ። እኔ ቤቲ ከኔ ምንም ነገር ያየችው ነገር እኔም ከሷ ነገር ያየሁት የሆነ በሷ ስም ያለ ነገር ካለ ወይ በሚስት ወይ በራስ ስም አስቀይረው። እኛን ያያያዘን ፍቅርና ፍቅር ብቻ። ይሄን ኢየሱስ ክርስቶስ አልኩት ወርዶ እግር ያጠበ ለኛ ትትና ሊያስተምር እንጂ ኢየሱስ ክርስቶስ እግር የሚያጥብ ይሆነ በረት ላይ የተወለደውን ለኛ ትትና ለማስተማር እንጂ ወይ ሸራት አምባላ 5 ኮከብ ሆቴል አጡ አይደለም፣ ወይ ጥቁር አንበሳ ሆስፒታል አጡ አይደለም፣ ወይ ፌመስ የሆነ ሆስፒታል አጡ አይደለም። ስለዚህ ነገ የሚፈጠረው ማናውቅም። እንኑር እንሞት የሚያዋጣን ነገር ሁለቱን ነፍሳችንም ስጋችንም እያዋርን መሄድ ነው። ስለዚህ ልጅ ከማን ጋር ነው ያለች? ከኔ ጋር ነው ያለች። ሌላ ሰው ቢሆን አባትሽ እንደዚህ አድርጎኛል እያለ እንደፈለገ እዚህ ይጫወትባት ነበር። ምክንያቱም አሁን የምትሰራው ስራ ስህተት ነው። ካድ ተአምሪት ማን ነው እንደዚህ ያላችኋል? እሱ ችግር የለውም ያለን ሰው ተሳስቶ ሊሆን ይችላል ወይም ዋሽቶ ሊሆን ይችላል። ዋናው ነገር ግን ወደ ልቦናችሁ ትመለሱ ጥሩ ነው። ምክንያቱም ከዚህ በላይ ምንም አይተዋል። ምንም ማለት ሰውየው የሆነ አክቲቪቲ ነገር ውስጥ ላይ እንትን ነገር ላለመሸነፍ ነገር የሆነ ቃላቶቹ ብዙ ጊዜ ይናገራል፣ ይከውደዋል። ማለት መሰረታዊ የሆነ ሀቅ ይዘህ ስትናገር ሰው ልጅ ላይ ይከብዳልና ከዛ እናቷ ጋር አወራን፣ ነገርኳት። የሚገርምሽ አባቷ የወለደው ጎንደር አለ ሲማ ስለ ብሔርተኝነት አስረጅው አልኳት። እኔ ብሔር መርጬ አልተወለድኩም። ማንም መርጦ የተወለደ የለም። ብሔርተኝነት ለእኔ ታርጋ ቁጥር ነው፣ መለጠፍ ነው። ምክንያቱም አንቺም ወንድምሽ ጎንደር የተወለደ አለሽ በአባትሽ። ስለዚህ ሚስቱ ምንድናት? ወንድም አላት። የት? አማራ የተወለደ ኤርትራዊ ወለድ፣ ኢትዮጵያ ወለድ፣ ኬንያዊ ወለድ እኔ አይመለከትም። እኔን የሚመዘን በራሴ አስተሳሰብ ነው፣ ፐርሰናሊ ነው መመዘን የምችል።
ስለዚህ አስረችው። እናቲቱ ያው ስቲል ነው ተቃውሞ የላትም ከኔ ጋር ማለት ነው። ተረዳዳን፣ ችግር የለም ታልን። እሷ ሪጅድ ሆነ ልቧ፣ መደወልም አልፈለገችም። እኔ እያስገደድኩ ከእናቷ እንድትደውል አደርጋለሁ። አሪፍ ህይወት እየሄድን እያለ መሀል ላይ ምን አስጨነቀኝ መሰለሽ? የሆነ ጊዜ ሃይማኖት እንትን ተነስቶ ነበር። የኦሮሞ ሲኖዶስ ተገነጠለ ምናምን ታስታውሽ እኮ ነው። ፓትርያርክ አዲስ አበባ ጥቁር የለበሰበት ጊዜ እያለ እየሰፋ ነበር ወደ ኢትዮጵያ። ያኔ እንዲህ መታወቂያ ባህር ዳር ነው አልኩኝ። እቺ ልጅ 6 ወር አልፏል እርግዝናው። የአንድ ነገር በሆነስ አልኩኝ። ብታሰር እቺ ልጅ ማን ከጎኗ ነው የሚችለው? ያለኝ ምርጫ ያኔ መንገድ ተከፍቷል። እና ደግሞ ምናምን አለው መሰለሽ ሴት ልጅ መማር አለባት ያምናል። በደንብ እዛ ሞክረናል፣ አልተሳካልንም። ቦንጋ ወረቀትም ስላልያዝን ማለት ነው። እና ደግሞ እምቢ አለችበት ምክንያት ደግሞ እዛ ሂጅ አልወልድም ወደ መቀሌ አልመለስም አለች። እኛ 3 ከወለድን በኋላ ምን መለስ አለች። ስሚ እዚህ ጋር ሰው የለኝም ብቻዬን ነው ያለው። ስለዚህ ብትወልጂ እኔ ደግሞ እንዴት ነው የሚታረስ ምናምን አፍልጦ ልምዱ የለኝም። ስለዚህ ቤተሰብ ካለው የኔ ቤተሰብ ታውቂያቸዋለሽ፣ ይረዱሻል። ሴት ልጆች የወለዱ ብዙ አሉ፣ በአንቺ የሚጨክን የለም። ስለዚህ እዛ ሄደን ከዛ ከወለድሽ በኋላም ትምህርት ቀጥያለሽ። እዛ ተስማማን። ምክንያቱም እንትኑ ያስፈራ ነበር የነበረው ኢንቫይሮንመንት ማለት ነው። ከዛ እሺ ብለን ከ11 ወር በኋላ ነው መቀሌ ተመለስን። መቀሌ ስንመለስ ቤት ተከራየን። ኢሚዲየትሊ እንደተመለስን ወለዳችሁ? ሳትወልዱ ነው ወደ መቀሌ መሳችሁት? 7 ወር እየደረሰ ነው። 6 ወር ከምናምን እያለ ማለት ነው። ኢሚዲየትሊ ወደ አቃቢ ህጉ እንሄዳለች። የመቀሌ ዘዋ መቀሌ አቃቢ ህግ ማለት ነው። እንሄዳለችኝ። ቀጥታ ሄድን ወደዛ። ከዛ ለካ ክስ እየተካሄደ እንደነበር እሱም አልነገረን፣ ግንኙነት ነበር። ምክንያቱም ከ18 ዓመት በላይ ናት ብሎ መታወቂያ አይቶ ነው የፈታኝ። ከኔ ጋር በፍላጎቷ እንዳልተደፈረች ተከራይተ እንደነበር አመሰካክሮን የፈታኝ። አስቢ፣ ድጋሚ ክስ መስርቶ ይሄድ ነበር አቃቢ ህግ ለራሱ። ኢማጂን፣ ከዚህ በላይ ማስረጃ አለ ከመታወቂያ በላይ። እኔ አይደለም የሰጧት፣ ህገ መንግስቱ የሚፈቅደው ነው። ተከራይታ እንደነበረች አሉ ምስክር። ድጋሚ የሆነ ነገር አለ ማለት ነው። ድጋሚ ሊያስከስ የሚችል በህጉ መሰረት ከሆነ የሆነ ባክግራውንድ የሆነ ነገር አለ። ነገረችው። እኔ ወድጄ አፍቅሬው ነው እሱ ጋር ያለው እንደጠፋን ምናምን ኢንፎርሜሽን አለው ለካ አቃቢ ህጉ። ስለዚህ አሁንም እርጉዝ ነኝ፣ ነፍሰ ጡር ነኝ እና አሁንም ከሱ ጋር መኖር ነው የምፈልገው። ከአሁን በፊት እናንተም ተደጋጋሚ ጠይቃችሁኛል። ተገድጄ መሆኑን ታውቃላችሁ። ይሄ ክስ እንዲቆም እፈልጋለሁ። በፍላጎቴ ከሱ ጋር የኖርኩ መሆኑን እንድታውቁ እፈልጋለሁ። ዝጉልኝ ፋይል አለችው። አቃቢ ህጉ ምን ቢላት ጥሩ ነው ይሻላላት። ይሄን ቃል እንደ ወንድም ልምከርሽ አላት። ፍርድ ቤት ሄደሽ እንዳትደግሚው፣ አንቺ ነው የሚያስሩሽ። ለምን? መብት አላት ትክክለኛው ነገር የመናገር። ኦፍ ኮርስ እሱ ለሱ የህግ እውቀቱ የላቸውም በሚል እና ደግሞ የሆነ ነገር ይኖራል ከመሬት ተነስቶ እንደዚህ አይደል ማለት። አቃቢ ህግ የቆመ ለህግ ነው፣ በህግ መሰረት ነው ነው። ለአንድ ወገን ወገነ ማለት በገንዘብ ይሁን በሐሳብ ይሁን ኮራፕሽን ማለት ሙስና ነው። በሐሳብ ይሁን ይሄ ደግሞ መብቷ ነው። እኔ ወድጄ አይደለም ተገድጄ ነው አልደፈረኝም ማለት ፍርድ ቤት መብቷ። ይሄን ካልሽ እሱ ላይ የሚፈረደው የነበረ አንቺ ላይ ነው የሚፈረድ አላት። ደነገጠች። ስለዚህ በእርቅ ጨርሱት፣ ታረቁ ከአባትሽ ጋር በሽማግሌ ጨርሱት አለ። እሺ ብዬ ወጣኝ። እንዳደነግጭ ልጆች ናቸው ብሎ በማሰብ ነው አውቆሽ የሆነ ግንኙነት አለ አልኳት። እንዴን ቤት ተከራይተን ያለ የሰሙ ቤተሰቦቿ እንደመጣን ሰሙ። ከዛ ሽማግሌ ታረቁ ተባለ።